ይህ አጋንንታዊ ትምህርት ነው። ተክለ ሃይማኖት የሰራው ስራ የማንንም ነፍስ አያድንም። ለማንም ነፍስ የመዳኛ ምክንያት አለው አይደለም። በተቅማጥ በሽታ እደግመዋለሁ፣ በኢራን ድሮን ቢደበደብ ተክለ ሃይማኖት የሰራው ስራ ለሰው ልጆች የመዳን ተስፋ አይሆንም። ወዳጄ አለ ምትል ከሆነ ማስረጃ ነው አምጥተህ ማሳየት ያለብን። ተክለ ሃይማኖት የሰራው የወንጌል ስራ ካለ በማስረጃ አፍጥ ነው። ከሌለ ግን ተረት ነው የምታወራው ማለት ነው። ወንድም ማለት ማይክ ዝግ ነው፣ እያወራ ከሆነ እየሰማንን ያለ ነው። አንድ ማስረጃ አንጣ፣ ተክለ ሃይማኖት የሰራው ስራ ካለ። ወዳጅ እየጠበቅን ነው። ማይክ ዝግ ነው። ማይክን ክፈተውና ንገረኝ። አንዳንዴ ሼም ሊይዛችሁ ይገባል ማለት ሰው እኮ ያነባል። አሁን ይኸው ለሽማግሌዎች መጠበቂያ፣ ለልጆቻችሁ መልካም አስተዳደግ እንክብካቤ፣ ለጎልማሳችሁ እውቀት፣ ለነፍሳችሁ መድኃኒት ማን? ተክለ ሃይማኖት። ለሃይማኖታችሁ መማፀኛ፣ ለሀገር አጽር ቅጥራችሁ ኃይል ነውና ነው የሚለው ማን? ተክለ ሃይማኖት። ይህ አባታችሁ ለተበደለ መማፀኛ፣ ይህ አስተማሪያችሁ፣ ይህ መድኃኒታችሁ ማን? ተክለ ሃይማኖት። አባታችሁ የተባለው ተክለ ሃይማኖት ነው ብራዘር። ይህ ነፃ አድራጊያችሁ፣ ይህ መንግስተ ሰማያት ፈላሚያችሁ፣ በታረዛችሁ ጊዜ ልብሳችሁ ማን? ተክለ ሃይማኖት። እኔ ይህንን እንዴት ካዱ ትለናላችሁ? እያየን እያነበብን ብራዘር፣ ሼም ነው በጣም ማለት ነው። በጣም ሼም ነው ብራጅ። በእግዚአብሔር ቃል ላይ ዋሽታችሁ ሳይበቃ አሁን ደግሞ በራሳችሁ ትምህርት ላይ አትዋሹ። እሺ ወንድሞች እንኳን ደህና መጣችሁ። ሰላም ብያለሁ። ሰላም በሉን። ጸጋና ሰላም ይብዛላችሁ። ላይ ካለም ተቀበላሉን። ሰላም በሉን እስቲ። ቤካይ እንዴት ነህ? ወንድምነት እንዴት ነህ? ሁላችንም ሰላም ብያለሁ። ከስርም ከላይም ያላችሁ ወንድሞቼ እህቶቼ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ያንሻ የተባረከ አባት አታውርደኝ እንጂ ምን አድርጌህ ነው እንዴ? አታውርደኝ። እንግባባ ከሆነ አታውርደኝ። ወንድም አለም ካላወራ ማድመቂያ አይደለህ አንተ ላይ ቁጭ ብለህ ስንት ጊዜ እኮ አይደለም። ምን መሰለ የተክለ ሃይማኖትን ስራ ተመልከት ተብለህ ስታበቃ ለምን ትቆርጠዋለህ? አልቆረጥኩትም፣ አንተ ነው የቆረጥከው። ስራውን እኮ የተክለ ሃይማኖት ስራ ተመልከት እኮ ነው የተባልከው። ስራውን ተመለከትኩት። ስራው የነፍስ መዳኛ ነው። የተክለ ሃይማኖት ስራ እንደ ተክለ ሃይማኖት ከሰራህ የተክለ ሃይማኖት ስራ የነፍስ መዳኛ ነው ወይ ነው ጥያቄው። የተክለ ሃይማኖት ስራ አዎ፣ ተክለ ሃይማኖትን የሰራውን ስራ ከጾም ከጸለይ ከሰከድክ ለአምላክ ካገለገልክ ትድናለህ እንጂ ተክለ ሃይማኖት አያድንም እያልከኝ ያለው። አዳኝ እኮ አንዱ ክርስቶስ ነው። እንዲያድነኝ ግን መጾም መጸለይ መስገድ አለብኝ። ተክለ ሃይማኖት ያድናል ወይስ አያድንም? በሰራው ስራ በጸሎቱ አማልዶ ያድናል። በቃ ማስረጃ አስጠኝ ከእግዚአብሔር ቃል ሰው አዳኝ እንደሆነ። ይኸው ቃል ኪዳን እዛው ሰጥቶት የለ በቤተ ክርስቲያን ሄደ ፍርፋሪ ሄደ። መጽሐፍ ቅዱሳዊ ማስረጃ አስጠኝ ያልኩ አድምጥ። ጻድቅ በጻድቅን የተቀበለ ይድናል ይላል መጽሐፍ ቅዱስ። አንተ ጻድቅ በጻድቅን የሚል እኔ የጠየቅኩ ጥያቄ በደንብ ስማ። አንድ ሰው ኃጢአተኛን የሚያድን መድኃኒት የሆነ ከእግዚአብሔር ቃል ከኢየሱስ ውጪ ፍጡር ካለ አሳየኝ። አፍጥ ነው። ኢየሱስ ክርስቶስ ቃል የሰጣቸውን ቃል ኪዳን የገባላቸውን በሙሉ በምልጃቸው ያድኑናል። እንደሱ የሚል የለም ብራዘር። አንተ ግለጥና ከዛ ደግሞ አንድ ይቅርታ የመጨረሻ ልጠይቅህ ማስረጃ የለኝም ስትል ትጠይቀኛለህ። ዝም ብለህ ችግር የለም ደህና የዚህ መጽሐፍ የያዝነውን ማለት ነው
መጨረሻው ምንድን ነው የሚለው? መጨረሻው እስኪ አንብብልኝ። መልስ የለኝም ስትል ከዛ እንቀጥላለን። አይ ሰዎችን እኮ ምን መሰለ እውነት ይመስላቸዋል እንዲህ እየቆረጣ አሁን ለቅሶውን ተውና ማስረጃ ስጠኝ። መድኃኒት የሆነ ሐዋርያ ካለ ከእግዚአብሔር ቃል ኃጢአትን የሚያነጻ ማስረጃ ካለ የመቃብር ስፍራ ቤዛ ሆኖ ከተሰጠ ከእግዚአብሔር ቃል ማስረጃ አንተ። ኢየሱስ ክርስቶስ ብቻ መሆኑን ማን ስቶት ነው? እሱ ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ የነፍስ መዳኛ ነው። እኔ ስለ ኢየሱስ አልጠየኩም፣ ስለ ተክለ ሃይማኖት ነው። ተክለ ሃይማኖት በተሰጠው ቃል ኪዳን መሰረት ያማልዳን ያድናል። ማስረጃ አንተ። የኃጢአት ቤዛ የሆነ የመቃብር ስፍራ ካለው ተክለ ሃይማኖት ከእግዚአብሔር ቃል ማስረጃ አንተ። ስም እኮ ራሱ ቆርጠህ ነው ያነበብከው። እስካምጣው አውጣውና እንግባባለን። ማስረጃ ስጠኝ እንድንግባባ። ለተጠየቀው ጥያቄ ማስረጃ ስጠንና ከዛ በኋላ ደግሞ ሌላ ቦታ እስካምበው። እሱ እንኳ አሳስተህ እኮ ነው አንብበኸው ያለኸው። እንደባለፈው አሳስተህ እኮ ነው ያነበብከው። መድኃኒት የሆነ ችግር የለም እንሄዳለን። አሁን ለተጠየቀው ጥያቄ ማስረጃ ስጠን። መድኃኒት የሆነ የተክለ ሃይማኖት ስራ ተመልከቱ ስትባሉ ቆርጣችሁ ማንበብ። የመቃብር ስፍራ የሚለውን እስካውጣው አንዴ። አሁን ለምን ታደርቀናለህ? አውጣው እንጂ አውጣው ማለት ልንገርህ፣ አውጣው እዛው ላስረዳህ። ለተጠየቀው ጥያቄ ማስረጃ ስጠን። ከእግዚአብሔር ቃል ማስረጃ ስጠን ወዳጅ፣ አታደርቀን። ማስረጃ ወንድሜ፣ እንደዛ ብለን እንኳን አንግባባም። ምን መሰለህ ደግሞ ይሄ መጽሐፍ ተአምሩን ሲጨርስ ወዳጅ፣ ማስረጃ ማለት ከእግዚአብሔር ቃል ግለጥና አሳየህ። አዎ ብለሃል። ማስረጃ አንተ። ማስረጃዬን የተአምሩን የመጨረሻ ምዕራፍ አንብብልኝ እዛው እያለ የጠየኩ ከእግዚአብሔር ቃል። ያው ጥያቄን እየመለስኩ እኮ ነው። ይሄ ተአምር ራሱ ይመልሰዋል። ከእግዚአብሔር ቃል ይሄ ተአምር ራሱ የመጨረሻ ምዕራፉ የመጨረሻ ንባቡ አንብብልኝ። የለኝም ከእግዚአብሔር ቃል በለኝ። ከዛ አለኝ ያልኩህ ይሄ ይዘኸው ያለው መጽሐፍ ካለ እግዚአብሔር ቃል በየምዕራፉ ያለ መጨረሻ ቃል አንብበው። እየነገርኩህ እኮ ነው። ደግሞ ልታወርደኝ ነው መሰለኝ። የለውም አያችሁ፣ እንድታዩት ያክል እየነገርኩህ እንዴት የለውም ትላለህ? ሚውት አድርግ ከሌለ እስኪ የዚህ ጽሑፍ መጨረሻ አንብብልኝ። መጨረሻ ፓርቱን አንብቦ እንዴ እሱን አትንጠልጠል። መጨረሻውን እስኪ አንብብልኝ። ወንድሜ የመጨረሻው የዚህ ተአምር የመጨረሻ ወንድም አለ ሚውት አድርግ አልኩ። ይኸው ማስረጃ አለ ወይ ወዳጃችን? የለውም። እሱም ቤተክርስቲያኒቷን ማስረጃ የላቸውም። ምን ትላለች? ይህ አባታችሁ መጨረሻ አንቀጽ። እሺ እታችሁ ነው ስማ። ኦኬ ጥያቄው ምንድን ነው? ይህ አባታችሁ ለተበደለ መማፀኛ፣ ይህ አስተማሪያችሁ መድኃኒታችን፣ ይህ አለኝታችን፣ ይህ ነፃ አድራጊያችን ይላል። መድኃኒት የሆነ ተክለ ሃይማኖት በምድር ላይ ኖሮ አያውቅም፣ ሊኖርም አይችልም። መድኃኒት የሆነ ተክለ ሃይማኖት አለ? የለም። ቤተ ክርስቲያን እየዋሸች ነው የምንለው ከዚህ የተነሳ ነው ወዳጄ። መድኃኒት የሆነ ተክለ ሃይማኖት የለም። ተክለ ሃይማኖት መዳኛ አይደለም፣ መድኃኒት አይደለም። የመንግስተ ሰማያት ፈላሚያችን፣ በታረዝን ጊዜ ልብሳችን፣ በተራብን ጊዜ እውነተኛ ምግባችን፣ በተጠማን ጊዜ የህይወት መጠጣችን፣ በደከመን ጊዜ ምርኩዛችን ይላል። ይሄ አጋንንታዊ ትምህርት ነው። ኦኬ፣ በእግዚአብሔር ቃል ውስጥ እንደዚህ አይነት ትምህርት የለም። መጽሐፍ ቅዱስ ውስጥ እንደዚህ አይነት ትምህርት የለም ነው እያለ። እሺ ብሩኬዋ እንኳን ደህና መጣ። እንኳን ደህና ቆያችሁ ወንድሞች፣ ሁላችሁም ሰላም ብያለሁ። እግዚአብሔር ከአባታችን ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። ተባረክ ዳኒ፣ ቀጥሉ። እሺ በዛው ተቀበሉ። አብርሽ አንድ ስልክ ልመልስ። ቤካዬ ብሩኬ አብርሃምን ተቀበሉት።
ቤካልክ ቀበለው። እሺ እሺ፣ ተባረክ አብርሃም፣ እንኳን ደህና መጣክ። አብርሃም ይሰማሃል ድምጼ? እሺ አብርሃም እየሰማን አይደለም። እያወራ ከሆነ የኔ ድምጽ ይሰማል አይደል? በደንብ ይሰማል ብሩኬ። እሺ እሺ፣ ሰናይ እሺ፣ ተመልሰ ትገባለህ አብርሃም፣ እየመለስክልን ስላልሆነ እሺ። ናትናኤል እንኳን ደህና መጣክ። እንኳን ደህና ቆዩ። የት ቤተ እምነት ነህ? ከኦርቶዶክስ። እሺ፣ በኢትዮጵያ ኦርቶዶክስ እንግዲህ እንደሚታወቀው በክርስቶስ ኢየሱስ ላይ የተዋሹ በጣም ኃያል የሆኑ ውሸቶች አሉ። በተለይ ከመዳን ጋር በተገናኘ ማለት ነው። መጽሐፍ ቅዱስ ያላስተማረውን፣ መጽሐፍ ቅዱስ የማያውቀውን የመዳን መንገድ የኢትዮጵያ ኦርቶዶክስ ታስተምራለች። ማስተማር ብቻ አይደለም፣ እናንተ አይምሮ ላይ ሁሉ አትማ ይዛችሁ ትዞራላችሁ። መጽሐፍቶቹ በቤታችሁ ብቻ ሳይሆን በአይምሮአችሁ ጭምር እንዲኖር አድርጋ ማለት ነው። እና ኢትዮጵያ ኦርቶዶክስ በክርስቶስ ላይ አልዋሸችም ብለህ ታምናለህ አንተ? ይሄ ነው የኢትዮጵያ ኦርቶዶክስ በኢየሱስ ላይ አልዋሸችም የሚል አቋም አለክ ወይ? አዎ አልዋሸችም። አዎ። ኦኬ፣ እንግዲህ ቅድም ስናገር እንደሰማችሁ የኢትዮጵያ ኦርቶዶክስ በመጽሐፍ ብቻ አይደለም የዋሸችው፣ ምእመኑን ሁሉ አይምሮ ላይ መጽሐፍ ቅዱሳዊ ያለው ወደ ሀሳቡ ብንገባ ይሻልም። ሌላው ድራማው ይቅርና ወደ ሀሳቡ ቶሎ ብንገባ። ልንገባ ነው። በቃ ታገስና ስማ። እድል ትሰጥህ ታወራለህ፣ መልስ ስልህ ትመልሳለህ። በጽሁፍ ብቻ ሳይሆን ምእመኑን ሁላ ኢየሱስ ላይ እንዲዋሽ አድርጋ አኑረዋለች። ለምሳሌ አንደኛው ናትናኤል ነው። ላሳያችሁ። አንድ ሰው አንድ ኦርቶዶክሳዊ አጠገብ ያለውን ድምፅ አስተካክልሽ በደንብ በጥራት እንድሰማክ ማለት ነው። ድምፅ አንድ ኦርቶዶክሳዊ ወደ ሲኦል ከገባ በኋላ በማርያም ምልጃ ከሲኦል መውጣት ይችላል ወይስ አይችልም? ከሲኦል የገባ ሰው አይወጣም። ማርያም ለምና ያን ሰው ከሲኦል ማውጣት አትችልም። መጀመሪያ ቆይ ግልጽ አድርግልኝ። ሞቶ ነው የገባው? ሞቶ ነው? አዎ፣ ሙሉ ለሙሉ ነፍሱ ከሞተ በኋላ ነው ሲኦል የገባው። አዎ፣ ሞቶ ወደ ሲኦል የገባ ሰው እግዚአብሔር ፈርዶበት ወደ ሲኦል የገባን ሰው ማርያም በልመናዋ ከሲኦል ታወጣዋለች ወይስ አታወጣውም? እንደ ስራ ይወሰናል። ሁለት ደግሞ በሷ ምልጃ ከሆነ ደግሞ በሷ ምልጃ ሳይሆን በእግዚአብሔር ቸርነት ነው የሚወጣው። ዞሮ ዞሮ እሷ ብማልድም በእግዚአብሔር ቸርነት ነው የሚወጣው። ዞሮ ስራው እንደ ስራው ይወሰናል ያልከኝ፣ ስራውማ ተወስኖበት ተበይኖበት ሲኦል ገብቷል ኦልሬዲ። በቃ የሱ ስራ ሞት ነው የሚገባው፣ ወደ ሲኦል ቅጣት ነው እኮ። ቆይ አሁን ለምሳሌ በላይ ሰብ የሚባል አለ በእኛ በአስተምሯችን 72 ነፍስ ምናምን የበላ ሰው ነው እሱ። በማርያም ምልጃ አልሞተም፣ ግን ልክ ሲሞት መላእክቶች ወደ ፍርድ ሲወስዱት በማርያም ምልጃ ወደ ገነት ገብቷል። ግን ያ የገባው በማርያም ምልጃ ብቻ ሳይሆን ማርያም እግዚአብሔርን እንዲምረው ጠየቀች። እግዚአብሔር ስለፈቀደ ቸርነቱን የሚበልጠው ስለሌለ ወደ ገነት አስገባው እንጂ እዚህ ጋር የማርያም ስራ ምንድነው? መጠየቅ ብቻ ነው። መወሰን የሚችለው ደግሞ ማን ነው? እግዚአብሔር ነው።
አለቀ። እንዲህ ብላ ነው እኛ የምታስተምረን ኦርቶዶክስ። እሺ ይሄን ያልኩት ቅድም በመጽሐፍት ብቻ ሳይሆን አንተ ጋር ድምፅ አለ። እሺ ድምፅ አለ፣ የሚረብሽ ድምፅ አለ። ድምፁ ጊዜያዊ ስለሆነ ነው ማቆም አልችልም። ስለ ድንገት ነው የሚመጣው እኮ ሚውት ማድረግ ትችል ነበር። ሚውት ማድረግ ትችል ነበር። እሺ አደርጋለሁ። ቅድም እንዳልኩት በመጽሐፍት ብቻ አይደለም የኢትዮጵያ ኦርቶዶክስ ኢየሱስ ላይ ዋሸችው፣ ምዕመኗ ላይ ጭምር ነው ይሄ ነገር የተጫነው ማለት ነው። እንደ ፕሮግራም በቃ ናትናኤል እንደነገረን። እስኪ አሁን አንተ የተናገርከውን የምታምነውን እምነት ከእግዚአብሔር ቃል ላይ ያሳየኝ። ሰዎች በሰዎች ልመና፣ በሰዎች ጸሎት፣ በሰዎች ጥያቄ ከሲኦል መውጣት እንደሚችሉ የሚያሳይ የእግዚአብሔር ቃል ጥቅስ ያሳየኝ። እሺ ሰው እኮ አንዴ ከሞተ በኋላ አለ። እሺ ቸሬ ሚውት አድርግልን። እሺ ጥቅስ ሊፈልግ ነው፣ ችግር የለውም እንታገሰዋለን። ጥቅስ ሊፈልግ ስለሆነ ቸሬ ሚውት አድርጎ። እሺ ሄደ እንዴ ናትናኤል? ሄደ ናትናኤል? እሺ ቸሬ ጥቅስ እየፈለገ ነው። አታስወርዱኛ። ሰው አስወርዶት ከሆነ አታስወርዱት። እሺ በቃ ችግር የለውም። ጥቅስ እየፈለገ ነው የሚሆነው። አታስወርዱት። እሺ በቃ ጥቅስ እየፈለገ ራእይ ላይ ምዕራፍ 8 ከቁጥር 3 እስከ ቁጥር 4 1 2 ደግሞ ያዕቆብ ላይ ምዕራፍ ማየት ትችላለህ። እሺ ራእይ ስንት ላንብብልህ? ራእይ ስንት? ምዕራፍ 8 ከቁጥር 3 እስከ ቁጥር 4 ራእይ መጽሐፍ ምዕራፍ 8 ሌላም መልአክ መጣና የወርቅ ጥና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። እሺ ምን ልትነግረን ነው? ሰምተኛል? አንብቤልሃለሁ። ምን ልትነግረን ነው? አነበብከው? አልሰማኸኝም? ድጋሚ ላንብብልህ? ድምጽ በጣም ትንሽ ነው፣ ለዛ ነው በደንብ አልሰማም። ለዛ ነው። እሺ አይ የኔ ድምጽ ሩቅ ነው እንዳይሰማ መጨመር ከቻልክ። እሺ ይኸው ይርቃል በጣም። እሺ ላንብብልህ። ይኸው ስማኝ። እሺ ሌላም መልአክ መጣና አይ እኔም አውቀዋለሁ እኮ አንተ ከተረዳኸው እኮ ምን ልትነግረኝ ነው? እዚህ ክፍል ላይ ያነበብኩልህ አልኩህ። ምን ልትነግረኝ ነው? አሁን ምንድነው መላእክትም ፍጡር ናቸው አይደለ? እሺ ስለዚህ የመልአኩ ጸሎት ማለት ምንድነው? ከእግዚአብሔር ጋር የምታወራው ነገር ነው። ልመናም ምንም ሊሆን ይችላል። ስለዚህ ያ መላእክት ያወራው ነገር አለ ከማጠንቱ ጋራ ወደ እግዚአብሔር ማረግ ሄደ ማለት ማነው መንግስት ሄደ። ያ ማለት ቅዱሳንም እንደዚሁ እንደ መላእክቱ ለምነውልን ማዳን ይችላሉ ልልህ ነው እኔ የፈለኩት። አሁን ተረዳኝ? ኦኬ ምንድነው ጥያቄ የጠየቅኩህ? ምንድነው የቅዱሳንን
አማልደው ከሲኦል ማውጣታቸውና ወደ ገነት ማስገባታቸውን አይደል የፈለከው? እዚህ ክፍል ላይ ማን ነው በሲኦል ሆኖ የተለመነለት? ለማን ነው የተለመነው? በሲኦል ላለ ነፍስ የተለመነው ለማን ነው? እዚህ ግዴታ እኮ ስፔሲፊክ ተብሎ ስለ ሲኦል አይደለም፣ ዋናው ስለ ምልጃው ነው አይደለ የሚሰመርበት። ምልጃ አይደለም ጥያቄ አልጠየቅኩም። ስለ ምልጃ አልጠየቅኩም። ጥያቄ ምልጃ አይደለም። ከሲኦል በማርያም ልመና ነፍስ ይወጣል አልከው፣ ማስረጃ ነው የጠየቅኩ። ምልጃ ያደርጋሉ አያደርጉም እሱ ጥያቄ አይደለም። የኔ ጥያቄ ከሲኦል ነፍሳት በልመና ይወጣሉ ላልከው ማስረጃ ነው የጠየቅኩ እኮ። ለሱ ማስረጃ እኮ ይሄ በቂ ነው። ግዴታ ማርያም ተብሎ መጻፍ የለበትም። መላእክትም ፍጡር ናቸው ብዬ ቀጠልኩልህ። እኔ ማርያም ተብሎ መጻፍ አለበት አላልኩም። መላእክት መባላቸው ችግር አለበትም አላልኩም። እዚህ ክፍል ላይ ግን ለማን ተለምኖ ከሲኦል እየወጣ ያለ ሰው አለ ነው ጥያቄ። ችግር የለውም እኮ እሱ ማን ነው በሲኦል ያለው ነፍስ የትኛው ነው ጥያቄ። እሱን ነው አሳየኝ እያልኩ ያለሁት። እኔ ማርያም የሚል ጽሑፍ አሳየኝ። ታገሰኝ። ታገሳለሁ ይዘህ መምጣት ከቻልክ እሺ። እሺ ፎሎዋን አለክ ፎሎዋን አለክ ይሰማሃል? ካልመለስክ ያው ትወርዳለህ። ለዛ ነው የምጠራክ ደጋግሜ። እሺ እሺ አታስገቡት በቃ። እሺ ያው ደጋግሞ ሲልክ ስለነበር አሁን ይሄ ልጅ አታስገቡት። ኮሜንት ላይ እየጻፈ ነው ግን ያው አልመለሰም። እሺ እሺ ፍሪ ወይ ፍሬ ይሰማል? አዎ ቅድም ላይ ሲወያይ ሰምቼዋለሁ። ልክ ነው። ቅድም ላይ ሲወያይ ሰምቼዋለሁ። እሺ ፍትሐ ነው የሚለው ሌላ ኦርቶዶክሳዊ ሌላ ኦርቶዶክሳዊ ሌላ ኦርቶዶክሳዊ ሌላ ኦርቶዶክሳዊ ሌላ ኦርቶዶክሳዊ ሌላ ኦርቶዶክሳዊ የዚህን ትምህርት አደገኛ የሚያደርገው ምንድነው? ሰው በክርስቶስ ላይ ዋሽቶ ትውልድን ሲያስተምር በመጽሐፍ ደረጃ እንኳን ብታቃጥሉት ያስተማሩትን ትምህርት በመጽሐፍ ደረጃ ያለው እንኳን ቢቃጠል ከትውልድ አይምሮ ውስጥ ማቃጠሉ ግን ዘፍጥረት 20 ምዕራፍ 20 ከቁጥር 7 ላይ ማየት ትችላለህ። ዘፍጥረት መጽሐፍ ምዕራፍ 20 ምን ተፈጠረ? ወደ አብርሃም አቤሜሌክ እሺ ምን ሆነ? ምን ተፈጠረ? ዘፍጥረት መጽሐፍ ምዕራፍ 20 ምን ሆነ? ምን ተፈጠረ? ንገረኝ ናትናኤል። ነገርኩህ እኮ አልሰማኝም። ነብዩ
ለሰውየው እንዲጸልይለት እግዚአብሔር ራሱ ትእዛዝ አስተላልፏል እዛ ላይ። እሱን ገብተህ ማየት ትችላለህ። እኮ ማን እንዲጸልይለት? ነቢዩ እዚህ ክፍሉ ታሪኩን እንኳን አታውቀውም። እሺ ታሪኩን እንኳን አታውቀውም። እሺ አሁን እዛ ክፍል ላይ ከሲኦል አውጥቼ ይኸውልህ አንድ ስልክ ስላለኝ አውጥቼ በስነ ስርዓት አውጥቼ በስነ ስርዓት ማየት ስለማልችል ነው። አክሰሱ ካለ ማውጣት ይችላል። ክፍል ላይ ችግር የለውም። አንተም ያልከውን ክፍል አውቀዋለሁ። እዛ ክፍል ላይ ማን ነው ከሲኦል የሚወጣው ተለምኖለት? ካየሁ እኮ መጠየቅ አያስፈልግም ወይ? እሺ አንዴ ታገሰኝና እኔ ላውጣው እኮ። እዛ ክፍል ላይ አቤሜሌክ አብርሃም እንዲጸልይለት ሲላክ ነው የምንመለከተው። እንዲለምንለት ሲላክ ነው የምንመለከተው። በቃ አለቀ። እዛ ክፍል ላይ ማን ሞቶ ነው ከሲኦል እንዲወጣ የተለመነለት? የሚለምንበት ምክንያት ምንድን ነው? ምንም ይሁን ጥያቄ እሱ አይደለም። ምን አልክ? ወደ ሲኦል እንዳይገባ ነው። ሰውየው እኮ በህይወት ያለ ሰው እኮ ነው ወዳጅ። ትቀልዳለህ እንዴ? በህይወት ያለ ሰው አብርሃምን በህይወት ያለ ሰው ሲኦል አይገባም እንዴ? እሱ አይደለም ጥያቄ። በህይወት ያለው ሰው ሲኦል ይገባል አይገባም አይደለም ጥያቄ። አታምልጥም ወደዛ ወደዚህ። ከሲኦል በሲኦል ሲኦል ተፈርዶ ቆይ ጥያቄን ስማ። እናንተ ቤተክርስቲያን የምታስተምረው ሰው ተፈርዶበት ሲኦል ከገባ በኋላ በቅዱሳን ልመና ከሲኦል ይወጣል ብላ ነው። ለሱ ነው ማስረጃ እየጠየቁ ያለሁት። አቢሜሌክ ገና ለገና ሲኦል ይገባል አይገባም ብለህ ትምህርት ልትሰራ እሱ አይደለም። ከሲኦል ስለመውጣትም አይደለም ደግሞ እዚህ ክፍል ላይ ልመናው ማለት ነው። አሁን ማስረጃ የጠየቁ ከሲኦል በቅዱሳን አማላጅነት መውጣት እንደሚቻል የሚያሳይ ጥቅስ። ይህ ጥቅስ ግልጽ ነው። አንተ ድርቅ ስለምትለው አቤሜሌክ ከእግዚአብሔር መንግስት ስለወጣ ማን ነው በሲኦል ያለው? ግልጽ ነው። እሺ ማን ነው በሲኦል ያለው? አቤሜሌክ ከእግዚአብሔር መንገድ ስለወጣ ወደ ሲኦል እንዳይገባ ነው ይጸለይለት የተባለው። ይሄ በቂ እንትን ነው፣ ማስረጃ ነው። ጥሩ ማስረጃ ነው። ወደ ሲኦል እንዳይገባ ሲለመንለት ነው የምናየው አልከኝ። እሺ እኔ ወደ ሲኦል እንዳይገባ የሚለመንለት ሰው አሳይኝ አይደለም ያልኩህ፣ ከሲኦል የሚወጣ ሰው አሳይኝ ነው ጥያቄ። ከሞንብሮ ወደ ሲኦል እንዳይገባ የሚለመን አቤሜሌክም እኮ ከሲኦል ከተለመነለት በኋላ እኮ ሲኦል አልገባም። ይሄ በቂ ማስረጃ ነው። መጽሐፍ ቅዱስ ላይ እኮ ሁሉ ነገር አልተጻፈም። ለሁሉም የመጀመሪያው የሚያስቀው አርጊውመንት አሁን እዚህ ላይ አቤሜሌክ ሲኦል ይግባ እንኳን አታውቅም። በጣም የሚገርም ነው። በዚህ ልመና ከሲኦል ሊያመልጥ አይችልም አቤሜሌክ። መጽሐፍ ቅዱስ እንደዛ ያስተምር። ስለመጣው ነገር እንዳመለጠማ እዛው ላይ እኮ ማየት ትችላለህ። እንዳመለጠ ማየት ትችላለህ። ሳውራ አታውራ። እኔ አልፈቅድም እንደዛ። አንተ ስታወራ በደንብ ነው የምሰማህ። እኔ ሳውራ ግን እንድታወራ አልፈቅድም። አቤሜሌክ ሲኦል ይግባ መጽሐፉ እየነገረን አይደለም። ስለሱም አይደለም እያወራ ያለው። ከአብርሃም ጋር ስለተፈጠረው ነገር ነው ታሪኩ እየተረከ ያለው። ግን በቃ ጥያቄያችን እሱ አይደለም። አሁን እሱ አይደለም። ከሲኦል ተለምኖ በጻድቅ ልመና የወጣ ካለ ከእግዚአብሔር ቃል ያሳየን። ተለምኖ ከሲኦል ከፍርድ ያመለጠ ካለ በቃ ጥያቄው እሱ ነው። ለዛ ማስረጃ ካለክ ስጠን። ቶሎ በል። አለ ናትናኤል እሺ ሀሳቤን ስገልጽ ሚውት አታርጉኛ። ሀሳብን ስትገልጽ አይደለም ሚውት የተደረገው፣ ደርበህ ስታወራ ነው። ደርበህ ስላወራክ ነው። እኔ እያወራሁ ስላወራክ ነው። ማስረጃ አለክ? ጥቅስ ካለ ንገረኝ። ይኸው ድል ሰጥቻለሁ።
እኮ ነገርኩህ እኮ እዛው አብርሃም ታሪክ ላይ አቤሜሌክ በአብርሃም እቅፍ እንዲሆን አብርሃምም እኮ ከሞተ በኋላ ሲኦል የገባው ምክንያቱም ብሉይ ኪዳን ነው። ገና እግዚአብሔር መጥቶ አላዳነንም። ጻድቅ ሰውም ሲኦል ነው የሚገባው። ስለዚህ አቤሜሌክ የሲኦል እሳት እንዳያቃጥለው በአብርሃም እቅፍ እንዲሆን ነው ይሄ ሀሳቡ ሊተለመን። ከዛም በኋላ በአዲስ ኪዳን ሁሉም ገነት ገብተዋል። ይህ በጣም ግልጽ ጥቅስ ነው፣ ማስረጃ ነው። እሺ በቃ ተባረክሽ፣ መልሰሃል። በጣም መልሰልናል፣ እናመሰግናለን። አቤሜሌክ ሲኦል እንዳይገባ ነው የተለመነለት። አብርሃም ሲኦል ነበር አለን። የኢትዮጵያ ኦርቶዶክስ እንኳን ምን እንደምታስተምር እንኳን አያውቅም። በቃ ቴንኪው። አብርሃም ከሞተ በኋላ ሲኦል ገባ ነው እንጂ አልኩ። መልሰልኛል። ቆይ አንተ ድራማ መስራትህን አቁምና እውነታው ወይ የኔ ነፍስ ይዳን ወይ ያንተ ነፍስ ይዳን። አቶ እሱ እኔ ያልተዋጠል ሳይዋጥል እኔ መልሰልኛል ብትለኝ አይጠቅመኝም። ቴንኪው። መልሰልኛል። እንደሱ አይደለማ። እዚህ ጋር ይህ ላይፍ እኮ የተጀመረው ያ ከሁለት አንዳችን ነፍሳችን እንዲድን እስከሆነ ድረስ በትክክል ተማምነን ነው መጨረስ ያለብን እኮ። መለስክልኝ። ቴንኪው። ተመልሶልኛል። አልተመለሰልኝም። እርግጠኛ አይደለም ማለት ነው በመልስ አንተ ራሱ። እኔማ እርግጠኛ ነኝ፣ ግን አባባልህ እኮ ያስታውቃል። ይመልሰልኛል። ይኸው በቃ ቴንኪው። መልሰልኛል። እሺ የእግዚአብሔር ይርዳ፣ ችግር የለም። እሺ የመለሰው መልስ እንዳልሆነ ስለሚያውቅ ነው የጨነቀው። መልስ እንዳልሆነ አይደለ። እኔ ስለአንተ ነፍስ ጨንቆኝ ነው፣ ስለአንተ ስላለህበት መንገድ ጨንቆኝ ነው። ችግር የለውም እኮ አታውራ። ጠብቀኝና እሰጥሃለሁ እንድታወራ። እንዳልመለሰ ያውቃል። መጽሐፍ ቅዱሳዊ እንዳልሆነ ያውቃል። ጦርነት ውስጥ የገባው ከህሊናው ጋር ነው። በቃ መልስ እንዳልሆነ ያውቃል። መጽሐፍ ቅዱስ ውስጥ እሱ የሚያምነው እምነት እንደሌለ ያውቃል። በቃ ያውቃል። ሰው መጽሐፍ ቅዱስ ውስጥ የሌለ እምነት እያመነ አንተ እንድትድን ነው ካለ እየቀለደ ነው ያለው። እኔማ መጽሐፍ ቅዱስ ውስጥ ያለውን እውነት የተቀበልኩኝ ክርስቲያን ነኝ። በክርስቶስ ኢየሱስ መንገድ የሚሄድ ክርስቲያን ነኝ። መጽሐፍ ቅዱስ ውስጥ ያልተጻፈ ነገር የሚያምን ሰው ለአንተ አዝኜ ነው ካለክ በጣም ነው የሚጠላክ ማለት ነው። ወደ ሞት እየጠራክ ነው ያለው። እሱ እርግጠኛ ወዳልሆነበት ስፍራ አይደለም። እሱ ከሲኦል ያወጣሉ የተባሉ ሰዎች እንኳን የዘላለም ሕይወት እንዳላቸው እንኳን እርግጠኛ ወዳልሆነበት ስፍራ ነው የሚጠራ። ለምናገረው ነገር እያንዳንዱ እነሱ እንዲመሰክሩ ማድረግ እችላለሁ። ጥያቄ መልሰልኛል። ይኸው ዘፍጥረት መጽሐፍ ምዕራፍ 20 ብለህ አቤሜሌክን ጠቅሰህ ከሲኦል ወጥቷል ብለህ መልሰልኛል። ቴንኪው። እሺ አሁን እኔ ማውራት እችላለሁ? መልስ ከሆነ መልሰልኛል ብያለሁ። አይ እኮ ሀሳቤን ደግሞ ልግለጽ። አንተ እንደገለጽከው እኮ ምን አይነት ሀሳብ ከመልስ ውጪ እኮ ልግለጸው። እድሉን ከሰጠኝ እንዳዘጉት እኮ ውይይቱን በማከለ ነው እኮ ውይይት ላይ ስለሆነን ስለመለስክልኝ ሌላ ሰው እንቀበልና ደግሞ ሀሳብ እንድገልጽ ደግሞ ፈቅድልሃል። እንዲህ ለምንድን ቆይ ከኔ እናንተ ምን ጨረስን? መልሰልኛል አልኩህ እኮ ጨረስን እኮ። እኔ ደግሞ ሌላ ጥያቄ አልጠይቅም። ውይይት እኮ ነው። አንዴ ጥያቄ ነው ያለህ? እሺ ጠይቅ። ጥያቄ ካለ ጠይቅሽ። እሺ አሁን እግዚአብሔር ማን የሰየፈው? እሺ የሆነ ሰው ሰይፎታል። አንድ ሰው ሲመልስ ማለት ነው መልሰልኛል እስኪባል አይጠብቅም። በቃ እርግጠኛ ነው። መልሰልኛል ብዬው እንኳን እንደመለሰ እርግጠኛ አይደለም። እሱ አይደለም ያውቀዋል። በቃ መልስ እኮ እንዳልሆነ ያውቃል። እንዳልመለሰ ያውቃል። ሊመልሰውም አይችልም በጭራሽ። በጻድቃን ልመና ይኸውላችሁ፣ በኢትዮጵያ ኦርቶዶክስ ለምሳሌ ተክለ ሃይማኖት የሚባለው ሰው ጻድቅ ተብሎ ተስፋ ይደረጋል አይደል? በተክለ ሃይማኖት የዘላለም ሕይወት አገኛለሁ ብሎ ሰዎች ተስፋ ያደርጋሉ። ነገር ግን እኔ ተክለ ሃይማኖት የሚባለው ሰው ራሱ ስለ መጽደቁ ማስረጃ ማቅረብ አይችሉም። እነሱ ስለ መጽደቁ አይደለም ከሲኦል ነፍሳትን ስለማውጣቱ ስለ መጽደቁ እንኳን ማስረጃ ማቅረብ አይችሉም። ለምን እንደዛ አልኳችሁ መሰላችሁ? ይኸውላችሁ እኛ ክርስቲያኖች በክርስቶስ ኢየሱስ ጻድቃን ነን እንላለን። ጌታ ሲመጣ አይፈርድብንም፣ ምክንያቱም ከስራችን ሳይሆን በስራው ስለሆነ መዳን ብለን እናምናለን። ኦኬ አንድ ክርስቲያን ከመካከላችን አሁን በስጋ ቢለይ ወደ እግዚአብሔር መንግስት
ወደ ገነት እንደሚገባ እርግጠኞች ነን እኛ። ለምን? ከስራው ሳይሆን በክርስቶስ ስራ ስለሆነ የዘላለም ህይወት። በኦርቶዶክሳውያን ዘንድ ግን መዳን በክርስቶስ ስራ አይደለም፣ በክርስቶስ ስራና በሰውየው ስራ ነው። አግኝታችሁኛል? በክርስቶስ ስራና በሰውየው ስራ ነው መዳን። ተክለ ሃይማኖት የተባለው ሰውዬ በስራው ምክንያት እግዚአብሔር ፈርዶበት ሲኦል እያንቀለቀለውስ ቢሆን ይህን ሰውዬ በስራው ምክንያት ተፈርዶበት የሲኦል ራትስ ቢሆን ይሄ ሰውዬ በምን ሊያውቃል? አያውቁም። እርግጠኛ ሆኖ ሚስተር ኤክስ የዘላለም ህይወት አለው ብሎ መናገር አይችሉም። የእግዚአብሔር ብቻ ነው የሚሆነው ማለት ነው። ያ እውቀት የእግዚአብሔር ብቻ ነው የሚሆነው። እኛ ለምሳሌ እንደ ስራችን ቢሆን የሚፈረድብን አንድም ሰው ከመካከላችን የዘላለም ህይወት አለኝ ብሎ በድፍረት መናገር አይችልም። ለምን? እንደ ስራክ ስለሆነ የሚፈረድብን። እኛ እርግጠኛ ሆነን በድፍረት የምንናገረው ከስራችን ስላልሆነ ነው፣ በክርስቶስ ስራ ስለሆነ ነው። ጻድቃን የሚሏቸው እንኳን ኦርቶዶክሳውያን እርግጠኞች አይደሉም የዘላለም ህይወት ስለመኖራቸው ማለት ነው። በሲኦል ያለ ሰውዬ ይሆናል እኮ ተስፋ አድርጎ ይሄ ሰውዬ የሚኖረው ማለት ነው እዚህ ምድር ላይ በሲኦል ያለ ሰውዬ ማለት ነው። ኦኬ ኦርቶዶክሳዊ መግባት ይችላል። ሌላ ኦርቶዶክሳዊ አለሁ እኔ ኳስ ጀመረ። ሁለት ኳስ በቃ እሱን ሳይዱ እንዴት ነሽ? ይሰማሻል አንቺ? አዎ በዚህ በዛም ሲቅ እሺ ቃል ስጋ ሆነ። አቤት እንኳን ደህና መጣክ። እንኳን ደህና ቆየ። ከየት ቤተ እምነት ነው? ኦርቶዶክስ። የኢትዮጵያ ኦርቶዶክስ በኢየሱስ ላይ ዋሽታለች ወይስ አልዋሸችም? አልዋሸች አልከኝ። አጣሽ አይሰማም ድምጽ። ማስረጃ ስጠኝና አልዋሸችም። አልዋሸችም። ናይስ። እሺ ማስረጃ መጽሐፍቶቿ ናቸው። ማስረጃዬ ማለት ነው ኢትዮጵያ ኦርቶዶክስ የጻፈቻቸው መጽሐፍቶች ማስረጃዎች ናቸው። ለምሳሌ መጽሐፍ ቅዱስ መዳን በክርስቶስ ኢየሱስ ብቻ እንደሆነ ይናገራል። ማዳን የእግዚአብሔር ብቻ እንደሆነ ይናገራል። ተአምር የእግዚአብሔር ብቻ እንደሆነ ይናገራል ቃል በቃል። በኢትዮጵያ ኦርቶዶክስ ግን ፍጡራን እንደሚያድኑ ጽፋለች በመጽሐፍቶቿ ላይ። ይሄ በክርስቶስ ላይ የተዋሸ ውሸት ነው እያልኩ ነው ያለሁት። እሺ መዳን በቅዱሳን አይጠቀምም ጌታ ኢየሱስ ክርስቶስ? እሺ መጽሐፍ ቅዱስ እንደዛ አይልም? ለምሳሌ ቆየ ነገር እኮ ነው ስማኝ። የሐዋርያት ሥራ 13:47 አዳጣለኝ። አይ ሳት ጠይቀኝ ሳልመልስልህ ለምን ነው ጥቅስ የምትሰጠኝ? እኮ ስለ ሰው እኮ ነው የማወራው። ስለ ሰው ስለምትጠይቀኝ መጽሐፍ ቅዱስ ልመልስልህ ብዬ ነው። ከመመለስህ በፊት የኔን እምነት ማወቅ አለብህ። ለምኑ ነው ማስረጃ የምትሰጠኝ? እኔ ምን መጽሐፍ ከክርስቶስ ውጭ ሌላ ማንም የሚያድን የለም አልከኝና ሰዎች ደግሞ እንደሚያድኑ ጌታን እንደነገራቸው ማስረጃ ልስጣ። ታዲያ ምን እኮ መጽሐፍ ቅዱስ ሰጣሻለሁ? አልጠየኩም። እምነታችንን ልንገርህና ለኔ ጥያቄ ነው ማስረጃ የምትሰጠኝ። እሺ ጠይቀኝ። ለኔ ጥያቄ ነው ማስረጃ የምትሰጠው። ምን ብዬሃለሁ? እዚህ ምድር ላይ ከእግዚአብሔር ውጪ ማንም ማዳን አይችልም። እዚህ ምድር ላይ ከእግዚአብሔር ውጪ ማንም ተአምር ሊያደርግ አይችልም። ነገር ግን እግዚአብሔር በልጆቹ በሐዋርያቱ በነቢያቱ ተአምር ሊያደርግ ይችላል። ያ ማለት ግን ሐዋርያቱ ተአምር አደረጉ ማለት አይደለም። እግዚአብሔር በእነሱ ተአምራትን ያደርጋል። ፈውስ ሊሆን ይችላል። የፈወሰው ማን ነው? እግዚአብሔር ነው። በማን? በሐዋርያት። መዳን እንጂ ስለ መዳን እያወራሁ አንዴ ጨርስ ድረስ መታገስ አለብን። መዳንም ቢሆን ለምሳሌ እኔ ወንጌል ነግሬክ ለአንተ የሰማኸው ቃል አንተን ሊያድንህ ይችላል። እኔ አይደለሁም ማድንህ አንተን። ከቃሉ የተነሳ ግን አንተ ልትድን ትችላለህ። እግዚአብሔር በእኔ በኩል ይሰራል ማለት ነው። አዳኙ ግን የእግዚአብሔር ቃል ነው። ይሄ የመጽሐፍ ቅዱስ እውነት ነው። አሁን ለእንደዚህ አይነት ነገሮች ጥቅስ ብትሰጠኝ ምንም መድከም ነው የሚሆነው። እኛ ዋሸች እያልን ያለ ነው። የኢትዮጵያ ኦርቶዶክስ ዋሸች እያልን ያለ ነው። ሰዎች ተፈርዶባቸው ወደ ሲኦል ከገቡ በኋላ ወደ ሲኦልም ባይገቡ በእነዚህ ቅዱሳን አማካኝነት
ከፍርድ እንደሚያመልጡ ታስተምራለች። ለዚህ መጽሐፍ ቅዱሳዊ ማስረጃ አለ ወይ? ኦኬ፣ በሲኦል ይሁን በምድር ይሁን ከእግዚአብሔር ማንም ሊያድን አይችልም። በዚህ እንስማማለን አይደለ? ምን አልከኝ? በሲኦልም ቢሆን ከሲኦልም ቢሆን ምድር ላይ ቢሆን ከእግዚአብሔር ውጪ ሌላ የሚያድን የለም። ታምናለህ? እኔ ለም ጠይቀኛለህ። እናንተ አታምኑም እያልኩ እኮ ነው ያለው እኮ እንዴ። ታምናለህ ወይ አንተ? እናንተ አታምኑም እንደዛ ብላችሁ የኢትዮጵያ ኦርቶዶክስ እኔ አምናለሁ እያልኩ ነው። እኔ አምናለሁ። አንተ ታምናለህ ወይ? ለአንተ አይደለም እኔ እያወራሁ ያለሁት ስለ ኢትዮጵያ ኦርቶዶክስ። እሺ ከመጽሐፍ ቅዱስ ልስጥህና ወደ ገላት እኮ አያስፈልግም። መጽሐፍ ቅዱስ ላጋጭህ ነው። ምን አገባኝ አሁን ለምትጠይቀው። አንተ አሁን የምትሰጠኝ የኢትዮጵያ ኦርቶዶክስ በፍጡራን ልመና ፍርድም ሊሆን ይችላል ከሲኦል ነፍሳት ይድናሉ፣ ከሞት ያመልጣሉ የሚል ማስረጃ ነው የምትሰጠኝ አይደል? ችግር የለውም። ያው ሐዋርያ 13:47 አውጣልኝ አንዴ። እሺ ሐዋርያት ሥራ መጽሐፍ ምዕራፍ 13 እንዲሁም ጌታ እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዞናልና አሉ። እሺ ስለዚህ አዳኝ ማን ነው? እግዚአብሔር አይደለ? አይ እኔን ለምን ጠይቀኛለህ? ይሄ ለጠየቁ ጥያቄ እዚህ እየጠየቅኩ ነው። እግዚአብሔር ነው አዳኝ ነው? መልስልኝ ወዳጄ። የጠቀስከው ጥቅስ ለጠየቁ ጥያቄ መልስ ከሆነ እንዴ እግዚአብሔር ብቻ ነው አላልከኝም እንዴ? ሐዋርያት ያው እዚህ አዳኝ እንደሆኑ ተጠቅሰዋል። እሺ አሁን እዚህ ክፍል ላይ ማን ነው ከሲኦል ማንን የሚያወጣው? እሱ ንገረኝ። ያው ሐዋርያት እስከ ምድር ድረስ አዳኝ እንደሆኑ እየተነገራቸው ነው። ማን ነው ከሲኦል የሚወጣው ነው ጥያቄ። በላው እዚህ መጽሐፍ ቅዱስ ማስረጃ እየሰጠው ወንድሜ እኮ ከሲኦል የሚወጣው ማን ነው ጥያቄ። እነዚህ እስከ ዓለም ፍጻሜ የሚያድኑ ተሰጣቸው። እንግዲህ ራሱ እግዚአብሔር ነው በእናንተ ታድናላችሁ እያለን እግዚአብሔር ተሳስቷል። መጽሐፍ ቅዱስ ከሲኦል የሚወጣው ማን ነው ነው ወንድም አለም ጥያቄ። ወንድሜ መጽሐፍ ቅዱስ ሰጥ ከበደ እንዴ? እየጠየኩ እኮ ነው። እየጠየኩ እንዴት ከበደ ትለኛለህ? ማን ነው ከሲኦል የሚወጣው? ያው ሐዋርያት እንደሚያድኑ እየተነገራቸው ራሱ ጌታ ታድናላችሁ እያለ ነው። ከሲኦል የሚወጣው ማን ነው ነው ጥያቄ። እንዴ ከሲኦል ማለት እኮ ነው ታድናላችሁ ማለት እኮ ከሲኦል ማለት እኮ ነው እንዳይጠፉ የዘላለም ሕይወት። እሺ ሚዩት አድርገውና ምን አይነት ሙግት እየሞገትክ እንደሆነ ላሳይክ። ሚዩት አድርገው። ለምሳሌ ጳውሎስ በደማስቆ ጌታን ሲያገኘው ጌታ ጳውሎስን ምን ብሎታል? ወደ አሕዛብ እንደሚልከው ደግሞም አሕዛብን ከሞት ወደ ሕይወት እና ደግሞ የርስቱ ተካፋይ ወደ ሆኑት ወገኖች መካከል በእምነት ወይ ደግሞ በክርስቶስ ኢየሱስ በማመን የኃጢአት ስርየት አግኝተው እንዲገቡ ወንጌልን እንዲሰብክ ጳውሎስን ሲልከው እንመለከታለን። ምን ይለዋል? ታድን ዘንድ ይለዋል ጳውሎስን ማለት ነው። እና ከነሱ ደግሞ እኔ አድንሃለሁ ይለዋል። ምን አይነት መልእክት ይዘው መጥተዋል ሐዋርያቶቹ? ወደ አሕዛብ ማለት ነው በክርስቶስ ኢየሱስ በማመን ከሞት ወደ ሕይወት እንዲሻገሩ ማለት ነው። ልክ እኛ አሕዛብ የነበር በክርስቶስ ኢየሱስ በማመን ወደ ሕይወት እንደመጣ ነው ማለት ነው። ኦኬ እዚህ ክፍል ላይ ሐዋርያት ሥራ መጽሐፍ ምዕራፍ 13 ላይ እየነገረን ያለው ይሄን ነው። እኔ የጠየቅኩት ጥያቄ ምንድን ነው? ሰው ተፈርዶበት ሲኦል ከገባ በኋላ በቅዱሳን ልመና ከሲኦል ነፍሳት ይወጣሉ ብላ ቤተክርስቲያን ታስተምራለች። ለሱ ማስረጃ አስተኝ ግልጽ ከሆነ መልስልኝ። ኦኬ እንደዚህ የሚል መጽሐፍ ቅዱስ አይምን ማስረጃ አስታምጣልኝ። እንደዛ የሚለው ምን የሚለው አሁን ያልከው እኔ የጠየቅኩህን ጥያቄ ኦኬ ነፍሳት ከሲኦል እንደሚወጡ የሚያሳይ መጽሐፍ ማለት ነው። እሺ ዳኒ ያለክ ወይስ እኔ ላምጣ? ዳኒ ያለክ? እሺ እኔ ላምጣ መጽሐፍ ጠብቀኝ።
እሺ ይኸው ድርሳነ መድኃኔዓለም ወገን ለመባጽ። ኦኬ። ስለዚህ በሊቃውንት እንደጸደቀ አሳየኝ። ሳንሱር እንደሆነ በቤተ ክርስቲያን ሊቃውንት እንደጸደቀ አሳየኝ። ሚዩት አድርገው ወዳጅ። እንዴ ዝም ብዬ አንተ ያመጣው ዝም ብዬ ነው እንዴ የምቀበለው? አሳየኝ በሊቃውንት እንደጸደቀ ማለት ነው። ሚዩት አድርገውና መጀመሪያ የጠየቅኩህን ካሳየው በኋላ ቀጥሎ ደግሞ ሌላ ጥያቄ ደግሞ ጠይቀኛል። ሚዩት አድርገው። እሱ የጠየቀው ጥያቄ ቤተክርስቲያኗ ራሱ የላትም፣ ሳንሱር የማድረግ አቅም ላይ ራሱ አይደለችም ቤተክርስቲያኗ ራሱ ማለት ነው። ዝም ብለህ አንተ ራስህ ከጎዳና ላይ የገዛው አትርከብ እንዴ። ሚዩት አድርገው። ይሄ እኮ ነውር ነው እኮ ወዳጅ። ምን ሆነ ነው? ነውር ነው እኮ በጣም። እሱ የጠየቀኝን እሱ ራሱ ማድረግ አይችልም። ቤተክርስቲያኒቷ ራሱ ሳንሱር የማድረግ አቅም ላይ አይደለም ያለችው። አንተ ነው ሳንሱር አድርገህ የምጣው መጽሐፉ። ወረድ ፈልገህ ነው ወንድም አለ። በአንተ ስትጠይቀኝ መጽሐፍ የቤተ ክርስቲያን እያልክ አይደል? የቤተ ክርስቲያን ከሆነ ሊቃውንት አልጠየቅኩም። አንተን አይደለም የጠየቅኩ ያለሁት። አልጠየቅኩም አንተን። ሚዩት አድርገውና እድል ሲሰጥ ታወራለህ እኮ። ቀላል እኮ በጣም ቀላል ነገር። ሚዩት አድርግና ጠብቅ። ከዛ እድል ሲሰጥ ደግሞ ታወራለህ፣ ትናገራለህ። ማንም አይከለክልም። ምን አልኳችሁ? ቤተክርስቲያኒቷ ሳንሱር የማድረግ እንኳን አቅም ላይ አይደለም ያለችው። እንኳን ሳንሱር የተደረገ መጽሐፍ በገበያ ላይ ሊኖር ማለት ነው። በማን ነው የሚታተመው? በቤተክርስቲያኒቷ ውስጥ በገዳማትና የእሷ በሆነው በትንሣኤ ዘጉባኤ ማተሚያ ቤት ነው። በቃ አለቀ። ከዛ ውጭ የሆነ ማህበር ተቋቁሞ መጽሐፍቶችን አጣርቻለሁ ብሎ ማዕተም ያደረገ አንድ የለም በኢትዮጵያ ኦርቶዶክስ። እሱ የጠየቀውን ራሱ እንኳን ሊያሳይ አይችልም ማለት ነው። የለም ራሱ ሲስተሙ ራሱ እንደዛ አይነት ሲስተም በኢትዮጵያ ኦርቶዶክስ የለም። ለምሳሌ ይሄ መጽሐፍ በማን የታተመው? በዋልድቢት ቅድስት ማርያም አቡነ ሳሙኤል አንድነት ገዳም ነው። በቃ ገዳሙ አሳትሟል። ይሄ ገዳም የማን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ገዳም። በገዳማትና በትንሣኤ ዘጉባኤ ነው የሚታተመው በቃ መጽሐፍቶቹ። ከዛ ውጭ የሆነ ማህበር ተቋቁሞ እኔ ማህተም ያደረኩት ብቻ ነው የቤተክርስቲያኒቷ ተብሎ ቤተክርስቲያኒቷ እንኳን የላትም እንደዚህ አይነት ሲስተም ማለት ነው። እንኳን እንደዚህ አይነት መጽሐፍ ሊኖር ሲስተሙን ራሱ አልዘረጋችም። በዛ ደረጃ አይደለም ያለችው። በዛ ደረጃ አይደለም ቤተክርስቲያን ያለችው ማለት ነው። ኦኬ ምን ይላል እዚህ መጽሐፍ ላይ? ገጽ 130 እንደዚህ ይላል። ሶሪ ገጽ 128 ከዚህ ጀምሮ ነው ማነበው። ቁጥር 4 የቅዱሳንን መታሰቢያ ያደረገ በቅድስት ደብረ ጽዮን ከእርሱ ጋር እንደሚነግስ አልሰማችሁምን? ስለ ንግስናው በመጽሐፍቶቻቸው ያወራሉ። ከዛ እዚህ መጥተው ብሎ እና ሌላ ጊዜ እንሄድበታለን። የመድኃኔዓለምን መታሰቢያ ያደረገ ግን በመንግስተ ሰማያት ባለሟልነትን ያገኛል። ምን ያደረገ? የመድኃኔዓለምን መታሰቢያ ያደረገ በመንግስተ ሰማያት ባለሟልነትን ያገኛል። በየወሩም 5000 ነፍሳትን ከደይን ያወጣል። 5000 በየወሩ የመድኃኔዓለምን መታሰቢያ ያደረገ ሰውዬ ብቻ ማለት ነው። ከደይን ያወጣል። በየሳምንቱ አርብም ስለ ስቅለቱ 340 ይሰጠዋል። የእንቁ የወርቅ አክሊል የብርሃን ልብስም ይሰጠዋል። የመድኃኔዓለምን ዝክር አንድ ሰው ከዘከረ በየወሩ 5000 ነፍሳትን ከሲኦል እንዲያወጣ ይፈቀድለታል። በየወሩ አርብስ ደግሞ 340 ይሰጠዋል። በየሳምንቱ ደግሞ ማለት ነው። በድምሩ 6000 ነፍስ ማለት ነው። በወር አንድ ሰው የመድኃኔዓለም መታሰቢያ ብቻ በማድረጉ ከሲኦል የሚያወጣው ማለት ነው። ለዚህ መጽሐፍ ቅዱሳዊ ማስረጃ አለ ወይስ የለም? ኦኬ ስለዚህ ቤተክርስቲያን ብለኸኛል። በቤተክርስቲያን በሊቃውንት የጸደቀ አምጣ። የቤተክርስቲያን ኦርቶዶክስ ዋሽታለች እያልከኝ ስለሆነ የሊቃውንት ያጸደቁበት አሳየኝ። መልካም። አንተ እሺ የሆነ ገበያ ላይ የገዛኸው ነገር እዚህ ጋር አካክ ዘረፍ ማለት ትክክል አይደለም። አምጣ ማስረጃ እኮ ሰምቻለሁ። ስማ ደግሞ አንተ ይሄ መጽሐፍ
እኮ ሰምቻለሁ። ስማ ደግሞ አንተም ተቀበል። ይሄ መጽሐፍ የቤተ ክርስቲያኒቷ መሆኑን ማረጋገጫ ሊቃውንት ማረጋገጫ የሰጡበትን አምጣ ብሎኛል። ይኸው በትልቁ አድርጌሃለሁ። አንድ መጽሐፍ ከፍታ አሳየኝ። አንተ ቤተ ክርስቲያኒቷ በሊቃውንቷ ማረጋገጫ የሰጡበት አንድ መጽሐፍ አሳየኝ ከፍተህ። ተይዛላ ከፍታ አሳየኝ ቶሎ በል ክፈትና። ማንም ኦርቶዶክስ ላይ ይኸውልህ ያለ ማስረጃ አያወራም። በ21 ክፍለ ዘመን እንደዚህ አይነት ወሬ ይዘህ ትመጣለህ እንዴ? አምጣ። ቤተክርስቲያን ነው እያልክ ነው። የቤተክርስቲያን መሆኑ በሊቃውንት እንደጸደቀ አምጣ። ቢያንስ እንኳ የኒቅያ ጉባኤ ትንሽ እንኳ ይሄ የልጆች ክፍለ ጊዜ አይደለም። በቃ አትመጥንም ለውይይት። ለዚህ ውይይት በቂ አይደለም፣ የለውም። በቃ እንደዚህ ናቸው። ለዚህ ውይይት ብቁ ሰው አይደለም አንተ። አሁን ታችሁነ ታብታብ ነው የምታደርገው። ሰው የላቸውም። እንኳን እኔ ብሩክ እነሱ ራሱ የላቸውም የመጽሐፍ። ለምን የኢትዮጵያ ኦርቶዶክስ ይሄ ሲስተም የላትም እያልኳችሁ። ሲስተሙ ሳይኖራት አምጣ ተብሎ እንዴት ይጠይቃል? እራሷ ቤተክርስቲያኒቷ በዚህ አቋም ላይ አይደለም ያለችው። በዚህ አቋም ላይ አይደለም ያለችው ቤተክርስቲያኒቷ። የሆነ ማህበር አቋቁማ መጽሐፍቶቼን እናንተ እያጣራችሁ ፍቃድ ስጡ ብላ ቤተክርስቲያኒቷ አላቋቋመችም። መጽሐፍቶቹ እንዴት ይታተማሉ? አንደኛ ቅድም እንዳሳየዋችሁ ለምሳሌ በገዳም ይታተማል። አሁን ይሄኛው የዋልድቢት ገዳም ያሳተመው ነው። ይሄኛውን ባሳያችሁ ደግሞ በደብረ ሊባኖስ ገዳም የታተመ ነው። በደብረ ሊባኖስ ገዳም የታተመ ነው ይሄኛው መጽሐፍ ደግሞ። እሺ፣ ሁለተኛ ማህበረ ቅዱሳን ያሳትማል መጽሐፍቶችን። ሶስተኛው ደግሞ በትንሣኤ ዘጉባኤ ማተሚያ ቤት ይታተማል። እነዚህ ሶስቱ በእነዚህ የታተሙት መጽሐፍቶች የኔ ናቸው ብላ ቤተክርስቲያኒቷ ትገለገልበታለች፣ ትጠቀምበታለች። ከዛ ውጪ ግን የሆነ ማህበር አቋቁማ ይሄ ፍቃድ የሰጠው ብቻ ነው ብላ ቤተክርስቲያኒቷ እስካሁን ድረስ አላቋቋመችም። ቤተክርስቲያኒቷ የሌላትን ሲስተም አምጣ ካለ አንድ ሰው አፍሮበታል። በዚህ መጽሐፍ ማለት ገብቶታል። መጽሐፍ ቅዱሳዊ ማስረጃ እንደሌለው አውቋል። ግብግቡ ከህሊናው ጋር ነው፣ ከሚከሰው ህሊና ጋር ነው ግብግቡ። ገብቶታል በቃ። በዚህ መጽሐፍ ለምሳሌ ተአምረ ማርያም አውጥቼ ባሳየው በትንሣኤ ዘጉባኤ ማተሚያ ቤት የታተመው ሊቃውንቱ ማህተም ያደረጉበት ምናምን ብትል የለም በቃ እንደዛ ማለት ተአምረ ማርያም የሚባል መጽሐፍ ቤተክርስቲያኒቷ የላትም ማለት ነው። እንደዛ ማለት እንደዛ ካላችሁ ደግሞ ዌልካም መጽሐፍ ቅዱስ ብቻ ወደሚለው ትምህርት እንኳን ደህና መጣችሁ። እነዚህን እኮ ከኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍት አውጥታችሁ ብጥሉ ብታቃጥሏቸው ሙሉ ለሙሉ መልካችሁ ይቀየራል። ነገር ግን እንዳልኩት ቅድም ከሰው አይምሮ ማቃጠል ነው የሚከብደው። እነዚህ መጽሐፍቶች በአንድ ቀን አቃጥለን መጨረስ እንችላለን። ከሰው አይምሮ ማቃጠል ግን ዘመናትን ይፈጃል። እነዚህ መጽሐፍቶች በወረቀት ብቻ አይደሉም ያሉት፣ በትውልዱ አይምሮ ውስጥ ተዘርተዋል። ሰው ያምናል፣ እንደዛ ያምናል፣ በቃ ያምናል። ከሲኦል ታወጣለች ብሎ ያምናል። መጽሐፍ ቅዱስ የለም አይልም እንደዛ። ይሄን ብታቃጥለው ከአይምሮአቸው ላይ ግን ለማቃጠል ረጅም ጊዜ ይፈጃል። ወደ ቃሉ መመለስ መቻል አለባቸው። ቃሉን ማንበብ መቻል አለባቸው። ከአይምሮአቸው እንዲጸዳ ማለት ነው። እንዲጸዳ እሱ ራሱ ሌላ ስራ ነው ማለት ነው። እና መጽሐፍ ቅዱሳዊ አይደለም፣ መጽሐፍ ቅዱሳዊ አይደለም። ሌላ ኦርቶዶክሳዊ Foothills Camp is a place where you belong. Enjoy horsemanship, water skiing and wakeboarding, swimming, beach volleyball, BMXing or ceramics. Make new አዲሱ እንኳን ደህና መጣክ። እንኳን ደህና ቆዩ። ከየት ቤተ እምነት ነህ? ከየት ቤተ እምነት ነህ? ምን አልከኝ? ከየት ቤተ እምነት ነህ? አይ እምነቱ ትንሽ ይቆየን፣ ትምህርቱ ተመችቶኛል። እሺ ሌላ ሰው
እሺ አራራ መሰለኝ እንደዛ። ሶሪ በትክክል ካላነበብኩኝ። አለክ ወዳጅ አራራ አለክ? ያወራ ከሆነ ሚዩት ነህ። ያወራ ከሆነ ሚዩት ነህ። እሺ እንኳን ደህና መጣክ። አትሰማም? እሺ ሌላ ሰው ይግባ። ኔትወርኩ ሊሆን ይችላል ምናልባት ኔትወርኩ ሊሆን ይችላል። ዳኔ ካለ በትልቁ አድርገው። እሺ አንተን ታብ ለማድረግ እንዲመች አንተ በትልቁ ሆን። እሺ እስኪ አንድ ቻሌንጅ ለክርስቲያኖች። እኛ ክርስቲያኖች ሰማዕት ጻድቃን የሚባሉትን እንቃወማለን ወይ? ለምሳሌ ኢትዮጵያ ኦርቶዶክስ አሉኝ የምትላቸውን ሰማዕትና ጻድቃን እንቃወማቸዋለን ወይ? እንቃወማለን። ሰዎቹን እንቃወማለን። ምንድን ነው እየተቃወምን ያለ ነው? ትክክል አይደለም እያልን ያለ ነው ምንድን ነው? እስኪ መልሱልኝ። ምንድን ነው እየተቃወምን ያለ ነው? ትክክል አይደለም እያልን ያለ ነው? በኢትዮጵያ ኦርቶዶክስ ያሉት ቅዱሳን ጻድቃን የሚባሉትን ሰዎቹን ነው እየተቃወምን ያለ ነው? በሰዎቹ ላይ የተሰራውን ትምህርት ነው እየተቃወምን ያለ ነው? ምንድን ነው ትክክል አይደለም እያልን ያለ ነው? ለምሳሌ ተክለ ሃይማኖት የሚባለውን ሰው ስናነሳ ተክለ ሃይማኖት የሚባለው ሰውዬ ልክ አይደለም ነው እያልን ያለ ነው? በተክለ ሃይማኖት ስም የተጻፈው መጽሐፍ ልክ አይደለም እያልን ያለ ነው? የቱን ነው እየተቃወምን ያለ ነው? ትምህርታቸውን በሰዎቹ የተሰራውን ትምህርት እኔ ሁለቱንም ነው የምቃወመው። ሁለቱንም ነው የምቃወመው። ለምሳሌ ተክለ ሃይማኖትን እናንሳ። ተክለ ሃይማኖትን ስናነሳ መጽሐፉ በምን አይነት ሁኔታ ተክለ ሃይማኖት ጸደቀ ብሎ ነው የሚነግረን። ሰምታችሁኛል? ተክለ ሃይማኖት በምን አይነት ሁኔታ ነው ጸደቀ ብሎ የሚያስተዋውቀን? ተክለ ሃይማኖትን ሲያስተዋውቀን መጽሐፉ በምን አይነት መንገድ ነው የዳነው ብሎ ነው የሚነግረን። የመጀመሪያው እሱን ነው የምቃወመው። ገብቷችኋል? ሰውየው በዚህ መንገድ ነው የጸደቀው ብሎ የሚነግረን መንገድ ትክክል አይደለም። መጽሐፍ ቅዱሳችን ስለ ጽድቅ ሲናገር ጽድቅ በእግዚአብሔር ፊት ነውር አልባ መሆን ነው። አንድ እሱ ነው አይደል? በእግዚአብሔር ፊት ነውር አልባ መሆን ነው ጽድቅ ማለት። ሰው እንዴት ነው የሰው ልጅ የሚጸድቀው ካልን በክርስቶስ ኢየሱስ ሞትና ትንሣኤ በማመን ብቻ ይላል መጽሐፍ። ምን አልኩኝ? በክርስቶስ ኢየሱስ ትንሣኤና ሞት በማመን ብቻ ይላል። እሺ ይሄ መጽሐፍ ተክለ ሃይማኖት እንዴት ጸደቀ ብሎ ነው የሚያስተዋውቀን? በጾም በጸሎት ረጅም ዓመት በአንድ እግር በመቆም በየገደሉ በመንከራተት ወንጌልን በመስበክ ዳነ ብሎ ይነግሩናል። ቶታሊ ሮንግ ነው፣ ስህተት ነው። የእሱን ጀብደኝነት ነው የሚያስተዋውቀው መጽሐፉ። የእሱን ጀብደኝነት፣ የእሱ የተለየ ሰው መሆኑን ነው የሚነግረን መጽሐፉ። ኃያል በመሆኑ ምክንያት መዳኑን ነው የሚነግረን። የመጀመሪያው ይሄ ትምህርት በራሱ ትክክል አይደለም። ሁለተኛ በሱ ጀግና መሆን ደግሞ ሰዎች እንደሚድኑ ደግሞ ይነግረናል መጽሐፉ። በሱ ስራ ሰዎች ቃል ኪዳን ተገብቶለት በሱ ስራ ሰዎች ከዘላለም ሞት እንደሚያመልጡ ይናገራል። ቴዳ አለክ? ምናልባት ቴዳ አንድ ነገር ላሳያችሁ ስለፈለኩኝ ነው። ምን ያህል ሰዎች ይሞቱ እንደነበር ላሳያችሁ ስለፈለኩ ነው። ቴዳ ያለ ምናልባት ቴዲ ካለክ
ሄዳለክ? እሺ ለምሳሌ ተክለ ሃይማኖት በተቅማጥ በሽታ እንደሞተ ይነግረናል። ችግር የለውም በተቅማጥ በሽታ መሞቱ፣ በምንም ይሙት ሰው በምንም ሊሞት ይችላል። በምንም በሽታ ይሙት እሱ አይደለም ጉዳዩ። ምንም ችግር የለውም በምንም በሽታ ይሙት። ቀጥሎ ግን የሚያነሳው ምንድን ነው መሰላችሁ? ምን ይላል መሰላችሁ? እዚህ ገዳም ይላል። ለምሳሌ ኢትዮጵያ ውስጥ የምትኖሩ ሰዎች ይህን በደንብ ታውቃላችሁ። ሰዎች ስሞት ደብረ ሊባኖስ ቅበረኝ ሲሉ ሰምታችሁ ታውቃላችሁ? ምናልባት በቤተሰብም እንደዚህ አይነት ነገር ገጥሟችሁ ሊሆን ይችላል። እባካችሁ ስሞት ደብረ ሊባኖስ ወስዳችሁ ቅበሩኝ ይላሉ። እንደዚህ አይነት ነገር አስቀድመው የሚናገሩት ከመጽሐፉ ላይ ያነበቡት ነገር ስላለ ነው። ከመጽሐፉ ላይ ያዩት ነገር ስላለ ነው። ምን የሚል ተክለ ሃይማኖት በተቅማጥ በሽታ ሞተ ይላል አይደለ? ትልቁ ችግር እዚህ ጋር ነው። ተመልከቱ። ሌሎች ሰዎችም ልክ እንዳንተ በዚህ ገዳም በተቅማጥ በሽታ የሚሞቱ ከሆነ መንግስተ ሰማይ ይገባሉ ይላል። የዘላለም ሕይወት ያገኛሉ ይላል። ሰምታችሁኛል? ሰው እዛ ደብረ ሊባኖስ ሂዶ በተቅማጥ በሽታ ከሞተ አንደኛ ተቅማጡን እንደ መከራዬ እንደ ስቅለቴ እቆጥርልሃለሁ ብሎታል። ንጽጽሩ በቃ የተቅማጥ በሽታው ልክ እንደኔ ስቅለት ነው፣ ከአንተ በፊት እንደነበሩ ሰማዕታት እቆጥርልሃለሁ ነው። ቀጥሎ ግን እዚህ ገዳም በተቅማጥ በሽታ የሚሞቱ ሰዎች ፍርድ አያዩም ነው፣ ወደ ሲኦል አይገቡም ነው። ይህን ያዩ ሰዎች በጣም ብዙ ሰዎች ማለት ነው በደብረ ሊባኖስ ገዳም እየሄዱ በተቅማጥ በሽታ ይሞቱ ነበር ይላል መጽሐፉ። በወረፋ ነበር በጣም ብዙ ሰው በተቅማጥ በሽታ እየሄደ ይሞት የነበረው። ለምን? ይሄ የተገባው ቃል ኪዳን እነሱም እንዲያገኛቸው ማለት ነው። ብዙ ሰዎች እየሄዱ በተቅማጥ በሽታ በደብረ ሊባኖስ ገዳም ይሞቱ ነበር ይሞት እንደነበር ማለት ነው። ወደዛ ገዳም እየሄደ በተቅማጥ በሽታ ምክንያቱስ የዘላለም ሕይወት ለማግኘት እሺ ኦኬ አገኘሁት። በጣም በሚገርም ሁኔታ አገኘሁት። እሺ ላሳያችሁ አንዴ። እሺ እሺ መጀመሪያ ስህተት ያልኩትን ላሳያችሁ። እዚህ ጋር ስህተት የሆነውን ነገር ላሳያችሁ አስቀድሜ ቦታው እንዳይጠፋብኝ ለዚህ ላድርገውና ስህተት ያልኩትን መጀመሪያ ላሳያችሁ። እዚህ ጋር ምን ተፈጠረ? እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ። እሺ ለተክለ ሃይማኖት የተነገረ ነው። በተቅማጥ በሽታ ትሞታለህ። እሺ እሷንም እንደ ስቅለቴና ከአንተ በፊት እንደነበሩ ሰማዕታት ደም እቆጥርልሃለሁ። የመጀመሪያው ሐሳብ ይሄ ነው። ኦኬ አሁን ከዚህ በኋላ ያለው ላይ ጥያቄ ያነሳሁት እዚህ ላይ ነው። ስሙ ነገር ግን ለብቻ ካይደለም ይላል ቃል ኪዳኑ እና ምን ይሁን በዚህች ገዳም በተቅማጥ በሽታ የሚሞቱትን ልክ እንደ ተክለ ሃይማኖት ሰው ደብረ ሊባኖስ ሄዶ በተቅማጥ በሽታ ቢሞት ምን ይሆናል? የሚሞቱትን
ልጆችህን ቁጥራቸውን ከሰማዕታት ጋር አደርጋለሁ፣ በመንግስተ ሰማያትም ለአንተ እሰጣቸዋለሁ አለው። ልክ እንደ ሰማዕታት ይሆናሉ፣ ደግሞ በመንግስተ ሰማያት ለአንተ እሰጣቸዋለሁ። ምን የሆኑትን? ልክ እንደ ተክለ ሃይማኖት በተቅማጥ በሽታ የሞቱትን ማለት ነው። በዛ ገዳም በተቅማጥ በሽታ የሞተ ሁሉ ምን ይሆናል? እንደ ሰማዕታት ይቆጠራል። ደግሞ ምን ይሆናል? መንግስተ ሰማያት ለአንተ እሰጥሃለሁ በመንግስተ ሰማያት ይለዋል። አሁን ይህን የተመለከቱ ሰዎች ምን ማድረግ ጀመሩ? ተመልከቱ እዚህ መጽሐፍ ላይ ምን ማድረግ እንደጀመሩ። ቁጥር 38 ረጅም ነው፣ ግን ከዚህ ጀምሮ ላንብበው። ከቁጥር 38 ጀምሮ ላንብበው፣ ምዕራፍ 61 ላይ ማለት ነው። ይኸውላችሁ ይህን ቃል ኪዳን ይህን ትንቢት ጠብቀው የኖሩ አባቶቻችንም ግን በመጽሐፍ የጻፉት አይደለም፣ በትንቢታዊ ቃል ለልጅ ልጅ ዘመን ሲናገሩ ሲያስተምሩ ኖሩ እንጂ። ይህች ቦታ እንደ ሌሎች ቦታ ሁና ቢሆን ኖሮ ይህን ቃል ኪዳን ይህን ትንቢት የሚነግረን አንድ ሰው እንኳ ባልተገኘ ነበር። በአንዲት ዓመት ውስጥ 400 ሰዎች ይላል። ይኸውላችሁ በአንዲት ዓመት ውስጥ ይታያል አይደል? ጽሁፉ በደንብ ንገሩኝ። ጽሁፉ በደንብ ይታያችኋል አይደል? ይታያል ጽሁፉ? እሺ ልቀጥል የሚታይ ከሆነ በአንዲት ዓመት ውስጥ 400 ሰዎች አንዱም እኔ ከወንድሞቼ ሰማያዊ ሰርግ ተለይቼ ቀረሁ እያሉ እየተቀዳደሙ ቃል ኪዳኑን ለማግኘት በሆድ ዝማ በሽታ፣ በሆድ ህመም፣ በተቅማጥ ማለት ነው፣ በሆድ ዝማ በሽታ ይሞቱ ነበር። ምን ያህል ሰዎች አለን? ይኸውላችሁ ምን ያህል ሰዎች አለን? በአንዲት ዓመት ውስጥ 400 ሰዎች አንዱም እኔ ከወንድሞቼ ሰማያዊ ሰርግ ተለይቼ ቀረው እያሉ እየተቀዳደሙ ቃል ኪዳኑን ለማግኘት በሆድ ዝማ በሽታ ይሞቱ ነበር። አንዱም ወየውልኝ ወዮታ አለብኝ እያለ ደረቱን ይመታ ነበር። ከወንድሞቼ ሰማያዊ ሰርግ አንድ እንዲያደርገኝ ስለ ኃጢአቴ ብዛት እግዚአብሔር ጠላኝ እያሉ ይህን እየተናገሩ ስፍር ቁጥር የሌላቸው ሰዎች ይሞቱ ነበር። በምን? በተቅማጥ በሽታ ማለት ነው። ከማዕታት፣ ከእሳት፣ ከስለት እየገቡ ይሞቱ ነበር እንደነበር ለክቡር አባታቸው ተክለ ሃይማኖት የተሰጠውን ቃል ኪዳን እያስገደዳቸው ለመከራ ይፋጠኑ ነበር ይላል። ለተክለ ሃይማኖት የገባው ቃል ኪዳን እያስገደዳቸው ለመከራ ይፋጠኑ ነበር። ጌታችን ለአባታቸው ተክለ ሃይማኖት በሆድ ዝማ በሽታ በተቅማጥ የሚሞቱ ልጆችህን ከእሳት ከስለት ገብተው እንደሞቱ ሰማዕታት እቆጥርላቸዋለሁ ያለው ቃል ኪዳን እያስገደዳቸው በሆድ ዝማ በሽታ በተቅማጥ ለመሞት ይፋጠኑ ነበር። ብዙ ሰዎች የተክለ ሃይማኖት ቦታ እስከሚሉ ድረስ ጌታችን ኢየሱስ ክርስቶስ ለአባታቸው በቦታ ላይ ረሃብ፣ ጽም፣ የካህናት የዲያቆናት መታጣት አላጣብህም ያለውን ቃል ኪዳን ባለማስተዋላቸው እና እጅግ በጣም ብዙ ቁጥር ያላቸው ሰዎች እየሄዱ ይሞቱ ነበር በተቅማጥ በሽታ። ምን የሚል ቃል ኪዳን ስላለ ነው? አሁን ይሄ ሲሆን የምንመለከተው ምን የሚል ቃል ኪዳን ስለተገባ ነው? ለተክለ ሃይማኖት ይኸው እንደዚህ የሚል ቃል ኪዳን ስለተገባ ነው። እነሆ በክፉ ሞት በተቅማጥ በሽታ ትሞታለህ፣ እሷንም እንደ ስቅለቴና ከአንተ በፊት እንደነበሩት ሰማዕታት ደም እቆጥርልሃለሁ። ነገር ግን ለአንተ ብቻ አይደለም፣ በዚህ ገዳም በተቅማጥ በሽታ የሚሞቱትን ልጆችህን ቁጥራቸውን ከሰማዕታት ጋር አደርጋለሁ፣
በመንግስተ ሰማያትም ለአንተ ሰጣችኋለሁ ባለው ቃል ኪዳን መሰረት እየሄዱ አታርፍም እየሄዱ በተቅማጥ በሽታ እኮ በቃ ለምሳሌ ኢትዮጵያ ውስጥ እንደዚህ አይነት ወረርሽኝ ሲገባ በቃ ተሯሩጦ ወደዛ መሄድ ነው። ከሁለት ያጣላ ለመሆን ማለት ነው። ቢያንስ በስጋ ሲለዩ ያው አይሆንም የሚሆነው ግን የሚገርመው ግን እሱ ነው። አይደለም በተቅማጥ በሽታ አይደለም ለምን በመትረየስ ሂድ አትሞትም። በቃ ምንም በክርስቶስ ነው ከሲኦል የምታመልጠው። የትኛውን ቴዳዬ የትኛውን ንገረኝ። እዛው የአሁኑ ክፍል ላይ ነው። ቴዲ እንኳን ደህና መጣህ። ጎትተህ ካስገባ በኋላ የትኛው ትላለህ? ምን ላድርግ? ቃል ኪዳኑ ጋር ሂድ። ደግሞ መጽሐፉ ተገንጥሏል። ኮላ የለህም? አዎ ሳይበተን ማስተካከል አለብን። አዎ አለበለዚያ በኋላ ያስቸግራል ለመጠቀም። ጥቂት ቁጥሮች አለፍ ብላ አሳየኝ። አሁን እዚህ ቁጥር 23 እና አይደለ 26 27 ጋር አሳየኝ። ያው እሺ አዎ እሺ ቁጥር 28 ምን ይላል? እሺ ላንብበው። አዎ ከቁጥር 28 ጀምረህ ከበሽታው ጋር የሚያደርጉትን ዲያሎግ ነው የምታነብልኝ። ከዛ በኋላ ሰዎች ትኩረት እንዲያደርጉ የምፈልገው ቦታ ላይ አሳውቃለሁ። ብፁዕ አባታቸውም በግልጽ ሲመለከት ከበሽታዎች ሰራዊት አንዲቷ መታ ነደፈችው። የጌታዬ ፍቃድ ሆነ እንጂ እኔን ለመንደፍ አንቺ የደፈርሽ አይደለሽም። ስላላስፈቀድሽኝ ግን አንቺን ፈጣሪ ያጥፋሽ አላት። የበሽታዎችም ሰራዊት እጅግ ፈሩ። አባታቸውም በፍቃዳችን ወደ አንተ የመጣን አይደለንም፣ አምላክ ላከን እንጂ፣ ነገር ግን ጊዜያችን ሳይደርስ እንዳታጠፋን እንለምንሃለን አሉት። እዚህ ብፁዕ አባታቸውም በእኔ የተደረገውን ይፈጸም ዘንድ ጌታዬ እንደላካችሁ አውቃለሁ። ነገር ግን እናንተንም ከእናንተም በኋላ የሚነሱትን የኋለኞቹን አውግዝቻቸዋለሁ። ልጆቼ ልትገሉ ወደዚህ ገዳም ጌታዬ በላካችሁ ጊዜ ጻድቁን እንጂ ኃጥኡን አትግደሉ። ጻድቁን እንጂ ኃጥኡን አትግደሉ። ጻድቁን እንጂ ኃጥኡን አትግደሉ። እሺ አሁን ወደኋላ ተመለስና ኪዳኑን አንብብልኝ። አንተ ያሰመርክበትን አሁን አጽንኦት ሰጥተህ ያነበብከው። እሺ ነገር ግን ለብቻህ አይደለም፣ በዚህ ገዳም በተቅማጥ በሽታ የሚሞቱትን ልጆችህን ቁጥራቸውን ከሰማዕታት ጋር አደርጋለሁ፣ በመንግስተ ሰማያትም ለአንተ እሰጣቸዋለሁ አለው። እነዚህ ሰዎች በዚህ በሽታ ስለሞቱ ሰማዕት እንደ ሰማዕትነት እንደሚቆጠርላቸው እየነገረን ነው። ስለዚህ እዚህ ያላችሁ 210 ኦርቶዶክሳውያን ከ210 ሰዎች ውስጥ ኦርቶዶክሳውያን ካላችሁና ጻድቅ መሆናችሁን አረጋግጡ። ምክንያቱም ይሄ ቃል ኪዳን የተገባው ለማን ነው? ለጻድቃን ነው። ለጻድቃን ነው። እናንተ ኃጢአተኞች ከሆናችሁ እንደው በበሽታም ተሰቃይታችሁ ከዛ በዛ በሽታ ምክንያትም ሞታችሁ ከእግዚአብሔር መንግስትም ነው የምትጎሉት። እኔ አይደለም ያልኩት። ኪዳኑ ለጻድቃን የተገባ ኪዳን ነው። ነገሩን ፈኒ የሚያደርገው ይሄ ነው። እነዚህ ሰዎች ኦልሬዲ ጻድቃን ከሆኑ እነዚህ ሰዎች ኦልሬዲ የጸደቁ ከሆኑ እንደ ሰማዕት እንዲቆጠርላቸው በበሽታ የመሞታቸው ሚስጥር ምን እንደሆነ አልገባኝም። ምክንያቱስ ወደኋላ መለስልኝ ብሩኬ። እዚህ ቦታ ላይ እንደምታዩት
ጻድቁን እንጂ ኃጥኡን አትግደሉ ብሏል። ጻድቁን እንጂ ኃጥኡን አትግደሉ ብሏል። ስለዚህ እናንተ ኃጢአተኞች ከሆናችሁ በዚህ በሽታ ለመሞት ፈልጋችሁ ገዳሙ ድረስ መድከማችሁ ከንቱ ጊዜ ማባከን፣ ገንዘብ ማባከን፣ እንደገና በዕድሜያችሁ መጫወት፣ በመጨረሻም ሲኦል ውስጥ መጣል ነው። ስለዚህ እንዲህ ያሉ ኪዳናት ለእግዚአብሔር መንግስት የማያበቁ ይልቁንስ ሰዎችን ወደ ጥፋት የሚወስዱ የሲኦል መንገድ ጠራጊዎች የገሃነም ደጆች ናቸውና ወዳጆቼ እንደዚህ ባሉ ኪዳናት አትታለሉ። ህይወታችሁንም ለሰይጣን አሳልፋችሁ አትገብሩ። ይልቁንስ በጊዜ ሳይረፍድባችሁ በንስሐ ወደ ጌታ ኢየሱስ ነው ወደሚወዳችሁ ራሱን አሳልፎ ወደ ሰጠላችሁ መከራ ወደ ተቀበለላችሁ ወደ ሞተላችሁ ወደ ሚሳሳላችሁ ልጄ ተመለሰ በሚል አሁንም በጉጉት ወደሚጠብቃችሁ ወደ ጌታ ኢየሱስ ነው። ሳይረፍድ ቶሎ ወደ ጌታ ኢየሱስ ነው። እሱ እየጠበቃችሁ ነው። ምክንያቱም እስከ ሞት ጥግ ድረስ በመሄድ ፍቅሩን ገልጦላችኋልና። በቃ ይህን ለማለት ነው። ተባረኩ። አሜን። ቴዳ የተባረክ ጌታ ይባርክ። በቃ ትክክለኛ መልእክት ነው። ቅድም ይሄ መጽሐፍ ከመክፈቴ በፊት ምናልባት ቀድመ ስጠራ ስለነበር በጠራው ሰዓት አልጻፍክምና አልነበርክም ብዬ አሰብኩኝ። ይሄን መጽሐፍ የምንቃወመው በሁለት መንገድ ነው አልኩኝ። አንደኛ ጻድቅ በተባለው ሰውዬ ስም የተጻፈውን መጽሐፍ እንቃወማለን። ሁለተኛው ደግሞ ጻድቅ የተባለው ሰውዬ ራሱ የጸደቀበትን መንገድ እንቃወማለን ብዬ ሳነሳ ነበር። ምን ትላለህ ቴዲ? ምንም ጥያቄ የለውም። ከሰውየው ጋር በምንም ምክንያት ማለት ሰውየውን በምንም ምክንያት የምንቃወመው ነገር የለም። በታሪኩ ውስጥ በጎ ተጽዕኖ አለው ተብሎ ይነገራል። የተጻፉ መጽሐፍት አንብበናል፣ አይተናል። በኢትዮጵያ ታሪክ ውስጥ የራሱን አሻራ አስቀምጦ አልፏል ተብለናል። ችግር የለብንም። ነገር ግን መንፈሳዊ ወደ ሆነው ነገር ሲመጣ ነው ጸባችን። መንፈሳዊ ወደ ሆነው ነገር ሲመጣ አሁን ብሩክ ያነሳቸው ሁለት ነገሮች አንኳር ነገሮች ናቸው። ኦኬ፣ ተክለ ሃይማኖት እንዴት ጸደቀ? ገድሉ ምንድን ነው የሚለውን ስትፈትሹ የምታገኙት ነገር በክርስቶስ ኢየሱስ በኩል እንደጸደቀ አያሳየንም። ይሄ ደግሞ ቅድም እንዳልኩትኝ የሲኦል መንገድ የገሃነም ደጅ ነው። እንግዳ የሆነ ትምህርት ስለሆነ የተረገመ ወንጌል ብሎ ጳውሎስ የጠራው ስለሆነ ማለት ነው። ሁለተኛም ደግሞ ሰዎች እንዲጸድቁ የሚያበረታታበትን መንገድ፣ የሚጠቁመውን መንገድ፣ የሚያሳየውን መንገድ እንዲሁ ጤና ቢስ ነው። ኢ ክርስቲያናዊ ነው። ኢ መጽሐፍ ቅዱሳዊ ነው። ጸረ ኢየሱስ ነው። ብሩኬ እንዳለው እነዚህ ሁለት ነገሮች ነው የምንቃወመው። ከሰውየው ጋር ከተክለ ሃይማኖት ጋር ብቻ አይደለም፣ ከየትኛውም ቅዱስ ጋር ምንም ችግር የለብንም። ከዚህ ቀደም እዚህ ቤትም ኤርሚ ቤትም በተደጋጋሚ የተነሳ አንድ ነገር ልናገርና አላውቅ። ገድሉን እንደ ገድል አይደለም የምንቃወመው። ገድላት መኖራቸው ምንም ችግር የለብንም። ቢኖሩ ምን ቢሆኑ ግን ታሪክ ብቻ ቢሆኑ በዚህ ዘመን እከሌ የተባለ ቅዱስ ነበረ ይህንንና ያንን አድርጎ ጌታውን ደግሞ በሕይወቱ አክብሮ አለፈ ብሎ ቢዘጋ ምንም ችግር የለብንም። በእውነት ምንም ተቃውሞ የለብንም። ታዲያ ምንድነው ችግራችን ተብሎ ከተባለ አንደኛ ቅድም እንደተባለው ያ እከሌ ወይም እንትሆነ የተባለው ቅዱስ የጸደቀበት የተባለው መንገድ ጤና ቢስ ነው። ሁለተኛ ክርስቲያን የተባሉ ሰዎች ትጸድቁበታላችሁ ብሎ የሚያባብለውና የሚያግባባበት መንገድ ጤና ቢስ ነው። እነዚህ ቢወጡ የትኛውንም ገድል የምንቃወም ሰዎች አይደለም። ምክንያቱም እኛ የግለሰብ ባዮግራፊ የምናነብ ሰዎች ስለሆነ ማለት ነው። ከዚህ ቀደም ይሄንን ብየዋለሁ። ቤቴ በርካታ የግለሰብ የቤተ ክርስቲያን የሀገር እንዲሁም የድርጅቶች የማህበራት ታሪክ አለ። አንብቤያለሁ። እነዚህ የጠራኋቸው ነገሮች ላይ ግን ኪዳን የሚባል ነገር የለም። የበርካታ አባቶች ታሪክ እጄ ላይ አለ። የተለያዩ አገልጋዮች ታሪክ እጄ ላይ አለ። እነዚህን
ቆይ ስለ ገድል ከተነሳ ብሩኬ ነካካኝ። ስለ ገድል ከተነሳ እንደ ገድል የምቀበለው አንድ የገድል መጽሐፍ አለ። ጥሩ ናሙና አድርጌ ላነሳው የምችለው ወርቅ የሆነ ታሪክ ያለው አንድ የገድል መጽሐፍ እጄ ላይ አለ። ከኢትዮጵያ ገድላት መካከል ኢትዮጵያዊ ነው ሊያው ከኢትዮጵያ ገድላት መካከል እስኪ ጥሩ ገድል ጥራት ተብዬ ብባል ገድለ እከሌ ብዬ ልጠራው የምችለው አንድ ገድል መጽሐፍ እጄ ላይ አለ። እሱም ገድለ እስጢፋኖስ ይባላል። ኢትዮጵያዊው ቅዱስ ጻድቅ አቡነ እስጢፋኖስ ደቂቀ እስጢፋኖስ የተሰኙ ደቀ መዛሙርት ያሉት በዘርዓ ያዕቆብ በተሰኘ ጨካኝና አረመኔ ንጉሥ እስጢፋኖስን ጨምሮ ደቀ መዛሙርቶቻቸው በሙሉ በከፍተኛ ስቃይና መከራ ያለቁበት የሞቱበትን ታሪክ የሚናገር አንድ ገድል መጽሐፍ አለ። ይህን ገድል ከሌሎች ለየት የሚያደርገው ምንድን ነው ብላችሁ ካላችሁኝ እስጢፋኖስ የት ቦታ ከማን ተወለደ የሚለውን ነግሮን በምን አይነት ሁኔታ ወደ ጌታው ሄደ የሚለውን በመናገር ነው የሚጨርሰው። ኪዳን አለ፣ መልክ አለ ምናምን የሚባል ሀተታና ዝባዝንኬ የለውም። በቃ ይሄ ለኔ ገድል ነው። ሁሉም ገድላት እንደዚህ ቢሆኑ እንጆ እያረኳንባቸዋለሁ። ግን መስመር የሚያስቱት ነገሮች የሚመጡት ሁለቱ ቦታ ላይ ነው። አንደኛ ኪዳን የሚባለው ላይ ሰዎችን ወደ ሲኦል የሚጋብዝ መንገድ ስለሆነ፣ ሁለተኛ መልክህ የሚባለው ላይ ደግሞ ለእግዚአብሔር የሚገባውን ምስጋና፣ ውዳሴ፣ አምልኮ፣ ክብር እና ሌሎችም ነገሮች ለአፍንጫህ፣ ለጥርስህ፣ ለብብትህ፣ ለቁርጭምጭሚትህ፣ ለአገጭህ፣ ለለምቦጭህ እያለ ስለሚዘረዘር በዚህ ምክንያት ገድለ እስጢፋኖስን ለእኔ ጥሩ ናሙና የሚሆን ገድል ነው ብዬ ተቀብየዋለሁ። ብሩኬ ብዙ አወራው፣ ከጠየከኝም ውጭ ይብቃኝ ወንድማል። ደቂቀ እስጢፋኖስን አንስተማ እንደው ትንሽ ሳትለን ወይ ደግሞ ስለ እስጢፋኖስ ተናግረክ የገባ ሰው አለ እኮ ይሄን ንገረንና እሺ ከየት ቤተ እምነት ነው ጤና አዳም? ጤና አዳም ከኦርቶዶክስ። እሺ ተባረክ። ከኦርቶዶክስ። እሺ ተባረክ። ቴዳይ ብዙ በእስጢፋኖስ ላይ ገዳም እንዳለ አውቃለሁ ካልተሳሳትኩኝ ማለት ነው። ነገር ግን እንደሌሎቹ ኪዳን ሲገባላቸው ዝክር ሲደረግ አንመለከትም። ለምን ያሆነ ብለህ ታምናለህ? ምን አይነት ታሪክ በመኖሩ ነው እንደዛ ሊሆን ይችላል? ጤና አዳማ እንደሚውት አድርገው ምናልባት እንዳያስተጋባ ሰማል። ቴንኪው። እሺ ገድለ እስጢፋኖስን መጀመሪያ ሁላችሁም እንድታነቡት አበረታታለሁ። በሁለት አይነት መንገድ ታትሞ ለንባብ በቅቷል። አንደኛው ራሱ ገዳሙን ያሳተመው፣ ሁለተኛው ደግሞ ፕሮፌሰር ጌታቸው ኃይሌ በህግ አምላክ በሚል መጽሐፍ ነው ያሳተሙት። በህግ አምላክ በፒዲኤፍም ይገኛል። እሱን አወርዳችሁ ማንበብ ትችላላችሁ። አዲስ አበባ ዩኒቨርሲቲን ያሳተመው ሁለተኛውን እትም፣ ያኛውን ግን ገዳሙን ያሳተመው በፒዲኤፍ ይኑር አይኑር እርግጠኛ አይደለሁም። መገኘት አለመገኘቱን አላውቅም። ግን እሱን እንድታነቡት ሁላችሁ ማበረታታችኋለሁ። ኢትዮጵያ ውስጥ በእርግጥ እንዲህ አይነት ታሪክ ተፈጽሟል የሚለውን በራሶቹ በአይኖቻችሁ እንድትመለከቱና እንድታነቡ ስለሚረዳችሁ ማለት ነው። እስከዛሬ ድረስ የተሸሸገውን፣ እስከዛሬ ድረስ የተደበቀውን የኢትዮጵያ ቤተክርስቲያን አንድም ሰው ገድዬ አላቅም ብላ የምትዋሸውን፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን አንድም ሰው ገድዬ አላቅም ብላ የምትዋሸውን በዘርዓ ያዕቆብ ጊዜ፣ ከዛ ደግሞ በልጁ በብደ ማርያም ጊዜ፣ ከዛ በኋላም በልጅ ልጁ ጊዜ ለ100 ዓመታትና ከዛ በላይ እንዴት ባለ ጭካኔ፣ እንዴት ባለ ክፋት፣ እንዴት ባለ አረመኔነት ሰዎች ሲሰዉ እንደነበረ፣ እንዴት ይገደሉ እንደነበረ ዝርዝር ነገር የተቀመጠበት መጽሐፍ ነው። በእርግጥ ሌሎችም ሰዎች ጽፈውታል። ለምሳሌ ከሐሳይ ገብረ እግዚአብሔር ምንኩስና በኢትዮጵያ ብሎ ጽፎታል፣ ግን ዝርዝር ነገር የለውም። እንደገና ደግሞ ኤልያስ የሚባል ሰው ደቂቀ እስጢፋኖስና የደብረ ብርሃን ሸንጎ በሚል ርዕስ እንደዚሁ ጽፎታል። እሱም ገበያ ላይ የሚገኝ አይመስለኝም። ግን እሱ ቢገኝም ራሱ ሰዎች እንዲያነቡት አላበረታታ። ምክንያቱም ከፍተኛ የሆነ የታይፕ ኤረር ስላለው ይረብሻል፣ ለንባብ ምቹ አይደለም። እነዛ ሁለቱን ግን ብታገኟቸው እያበረታታለሁ። ይህንን እንደ ማስታወቂያና እንደ ማበረታቻ ከተጠቀምኩ ወደ ብሩኬ ወደ ጠየቀኝ ሲሄድ እነዚህ አባቶች እስጢፋኖስና ደቀ መዛሙርቱ ማለት ነው
ምንም እንኳን አንዳንዶች አሁን ተሐድሶ በተለይ ካመጣው ተጽዕኖ በመነሳት ኦርቶዶክሳዊ ሊያደርጓቸው እየቋመጡ ቢሆኑም ለዚህም ደግሞ ለመከራከሪያ እንዲረዳቸው መነኮሳት ናቸው፣ የጸሎት መጽሐፍ ይጠቀማሉ፣ 80 አሐዱን ይገለገላሉ፣ ስዕለ ማርያም ምንም ባይሰግዱለትም በጸሎት መጽሐፎቻቸው ውስጥ አለ። የመሳሰሉትን ነገሮች እንደ መከራከሪያ ደካማ መከራከሪያ ማለት ነው እንደ መከራከሪያ አድርገው ቢወስዱም ግን ሁለት አብይ ነገሮችን ላንሳ። የመጀመሪያው ነገር ትልቁ ጸባቸውም ይሄ ነበር። ከዘርዓ ያዕቆብ ጋር የነበራቸው አለመግባባት ሰማዕትነት እስኪቀበሉ ድረስ ያደረሳቸው ስግደት ለእግዚአብሔር ብቻ የሚል ግልጽ የሆነ አቋም ነበራቸው። እደግመዋለሁ፣ ስግደት ለእግዚአብሔር ብቻ የሚል ግልጽ አቋም ነበራቸው። በዚህም ምክንያት ነው ያንን ሁሉ መከራ ተቀብለው ያንን ሁሉ ስቃይ ተቀብለው ያንን ሁሉ ሰማዕትነት አልፈው በእምነታቸው ግን ኮነህ ብለው እግዚአብሔርን ብለው የሚያደርጉ በትምህርተ ጥቅስ ውስጥ ቅዱሳንን አነሳለሁ። እስጢፋኖሳውያን እንደተባለው የእውነት የጌታችን ደቀ መዛሙርት የሆኑ ሐዋርያቱ የሄዱበትን መንገድ ነው የሄዱት። የሐዋርያትን ታሪክ ሁላችሁም ስታነቡ ምናልባት ከዮሐንስ በቀር ሌሎቹ በመከራ እንዳለቁ የታሪክ መዛግብት ይናገራሉ። በመከራ እንዳለፉ ሰማዕትነት እንደተቀበሉ ይናገራሉ። እና የአንዳንዶቹ ሰማዕትነት እንደውም በጣም የሚከብድ ነው። ለማንበብም ለመስማትም የሚዘገንን ነው። ለምሳሌ ስለ ቶማስ የተጻፈውን ስንቶቻችሁ እንዳነበባችሁ ባላቅም ለማንበብም ራሱ ደስ የማይል ነው። ልክ እንደዚህ የጌታ ደቀ መዛሙርት የነበሩት ሐዋርያቱ እንዳሞቱት ወይም ሰማዕትነትን እንደተቀበሉት ዳኒ እየጠራ ነው አልሰማ ብሎ ነው። ሶሊ ዳኒ በየትኛውም ሰዓት ድምፅህን ብታሰማን ደስ ይለናል። አሁንም እንኳን ቢሆን ምንድነው ልክ የጌታችን ደቀ መዛሙርት ሰማዕትነትን እንደተቀበሉት ኢትዮጵያውያን ቅዱሳን የሆኑት እስጢፋኖሳውያንም ደቂቀ እስጢፋኖስም እንዲሁም አባታቸው እስጢፋኖስም ከባባድ መከራዎችን አልፈው ከባባድ መከራዎችን ተቀብለው ከባባድ መከራዎችን አስተናግደው ነው ያለፉት። ነገር ግን እንደተባለው ምንም እንኳን በዚህ አይነት ሁኔታ ቢያልፉም ልክ እንደ ደቀ መዛሙርቱ እነዚህኞቹም እኔ እኮ ልታይ አላሉ። በስማችን ኪዳን ይገባልን አላሉ። በስማችን ኪዳን ካልተገባልን ያንተ ነው ጥፋቱ ብለው እግዚአብሔር ላይ ጣታቸውን አልቀሰሩም። ለምንድን ይህን መጨረሻ ላይ የተናገርከው ብላችሁ ካላችሁኝ ስሙን ለጊዜው ላቆየውና ምክንያቱም የሚገባ ሰው ካለ ስለምናወራበት ቅዱሳን ተብሎ ከሚጠሩት ውስጥ ባልና ሚስት የሆኑ አሉ። እነዚህኞቹ ምን ብለው እግዚአብሔርን ከሰሱት መሰላችሁ? አንተ እኮ ነህ ስማችን እንዳይታወቅ ያደረግከው። አንተ ስማችን እንዲታወቅ ብታደርግ ኖሮ እንደ ሌሎች ቅዱሳን በእኛም ስም ዝክር ይዘከር ነበረ፣ መታሰቢያ ይደረግ ነበረ፣ ቤተክርስቲያን ይሰራ ነበረ፣ ጣፍጣን ይሰጥ ነበረ የሚል እግዚአብሔርን ኧረ ምንድነው እያረክ ያለኸው እንዴ አይነት ጥያቄ ይጠይቁታል። እግዚአብሔርም ደግሞ ምን ይላቸዋል? አይ በቃ እንግዲህ ችግር የለም ከዚህ በኋላ በስማችሁ ይሄን ያደረገ ያን ያደረገ እኔ በመንግስተ ሰማያት ሾመዋለሁ፣ አበለዋለሁ፣ አጠጣዋለሁ፣ ስፍራ ሰጠዋለሁ፣ አነግሰዋለሁ አይነት ኪዳን ይገባላቸዋል። ልብ አድርጉ። እንደዚህ ባለ ሁኔታ ጠይቀው ስማችን ይታወቅ መታሰቢያችን እንትን ይበል የሚሉ እኔነታቸው የጎላባቸው የጌታን ክብር ሳይሆን የስማቸውን ታላቅነትና ገናናነት የሚናፍቁ አንተ ከፍ ከፍ በል እኔ ግን ዝቅ ዝቅ ልበል የሚል ማንነት ያላቸው ሳይሆኑ ወይም ደግሞ ዮሐንስን ቃል በቃል ልዋስ እኔ ላንስ እሱ ሊልቅ ይገባል የሚሉ ሳይሆኑ እኔም ልልቅ ይገባል፣ እኔም መታሰቢያና ስም ሊኖረኝ ይገባል፣ እኔም ታላቅ ልሆን ይገባል የሚል ፉክክር ውስጥ ያሉ፣ በዚህም ምክንያት ጣቶቻቸውን ወደ እግዚአብሔር የሚቀስሩ አንደበታቸውን በጌታ ላይ የሚያላቅቁ በትምህርተ ጥቅሱ ያዙልኝ ቅዱሳን የሚባሉ አካላት አሉ። ምናልባት ውሸት ነው ብሎ የሚመጣ ሰው ካለ ስማቸውን ስናገር እንደውም አይኖቻችሁ ጎላ ጎላ ይላል። ኧረ እነሱ ሁሉ ልትሉ ትችላል።